እቀጥላለሁ ምንም ችግር የለው ቢኒ የስዕል ስግደት ላይ ያዘው ያመለጠህ ነው ወደ ሌላ እየሄደ ነው የስዕል ስግደት ላይ ያዘው እሺ አይ ችግር የለም ውይይት ስለሆነ እሺ ሰላም አደር እንዴት አለ ሰማለሁ ፈለጋ ለፍጡራን መንፈሶች የሰገደ ካለ አሳየን ኖ በብርሃኑ ተመላለሱ ተመላለሱ ኖ በብርሃኑ ተመላለሱ በተወራ ምንም ሚኒንግለስ ነው ምንም ትርጉም የለውም ለፍሬም አይሆንም እሺ የጠየቁ ጥያቄ እነዚህን ስላት ማን ነው ሳሉ ያላችሁ ከየት አምጣታችሁን ይሳላችሁት ነው የመጽሐፍ ቅዱስ ከቨር ላይ ምንም ነገር ሊሆን ይችላል አይባልም ለምሳሌ የፖርኖግራፊ ፎቶዎች በመጽሐፍ ቅዱስ ከቨር ላይ አይደረግም ለምን መሰለ መጽሐፍ ቅዱስ ቅዱስ አይ ምንም ሊሆን ይችላል አይባልም ነው አየ መጽሐፍ ቅዱስ ላይ እያንዳንዱ ነገር የተመረጠ ነው የሚሆነው እሺ ይሄ እዚህ ጋር የተሳለው መስቀል ተመርጦ ነው የተሳለው መስቀል ባይሆንስ ዝም ብሎ መጽሐፍ ቅዱስ ነው ብቻ ቢባል እሱን እንግዲህ ይቻላል እኔ አይቻልም አላልኩኝ ዝም ብሎ መጽሐፍ ቅዱስ ማለት አችሉም ይያልኩኝ አይደለም መጽሐፍ ቅዱስ ማለት ይቻላል ደሞም ተብሎበታል መጽሐፍ ቅዱስም ተብሎበታል ግን ከቨሩ ላይ ምንም ነገር ሊሆን ይችላል አይባልም ነው ባጭሩ ለምሳሌ የሰዎች እርቃን ፎቶ አይደረግም መጽሐፍ ቅዱስ ከቨር ላይ ገባ ለምሳሌ የሌሎች ልብ ወለድ መጽሐፍት ላይ ሰዎች ጓግተው እንዲያነቧቸው ስጋዊ የሆኑ ነገሮች ከቨር ላይ ሊደረጉ ይችላሉ መጽሐፍ ቅዱስ ግን ቅዱስ የእግዚአብሔር ቃል ነውና የተቀደሰ ነገር ብቻ ነው በዙሪያው ያለው ከመጽሐፍ ቅዱስ ላይ እርኩስ ነው ልትል የምትችለው ምንም ነገር የለም ቅዱስ መጽሐፍ ነው ኦኬ የተመረጠ ነው ማለት ነው ወረቀቱን ተለይቶ ሶ የኔ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ ከየት አምጥታችሁ ነው ሳላችሁት እነዚህን ጥያቄዎች የምታቃቸው ከሆነ ብቻ ነው የምትመልሳቸው ቢኒ ማታቃቸው ከሆነ አላቃቸውም ብለ ሰይሎች ነገሮች ይሄ ግልጽ ነገር ነው ምክንያቱም የብሉይ ኪዳን መጽሐፍ እንዴት ተጻፈ ካለን የተጻፉበት አግባብ አለ ማለት መጽሐፍ ሲጻፍ በሀገር ስልጣኔ ልክ ነው የሚጻፈው በወረቀት የተጻፈው በቅርብ ጊዜ ነው በቆዳ የተጻፈበት በሌሎች ማቴሪያሎች እና ፓፒረስ በሚባሉ ማቴሪያል የተጻፈበት ጊዜ አለ የራሱ አሁን በዛ ጊዜ መጽሐፉ የእግዚአብሔር ቃል እንደሆነ ታምኖ ያንን ጥቅል እየፈቱት ያነቡ ይገለገሉ ነበር እንጂ ስዕልም አልነበረውም ከቨር ፔጅም አልነበረውም ቃል ነው ያለው ውስጡ ላይ ያምላክ ቃል የእግዚአብሔር ቃል ነው ያለው ይሄ አሁን ዘመን ያመጣው ከቨር ማድረግ ውስጡን ማሳመር ውጪውን የሆነ ነገር ማድረግ ዘመን ያመጣው ነገር ነው አሁን በማንም ታዞ ግን እግዚአብሔር ቃል እንዲያዞኝ መጽሐፍ ቅዱሱ ላይ መስቀል አደረኩ ሊል ይችላል ማንም ሰው አይኖር ማተሚያ ቤት ቢኒ ፕሊስ አይደለም ሐሳብና ሴት ሆነኩ አሁን ምን አለ መሰለ እኔ ስለ ቅዱስ ስላት ሳወራውን ከዚህ በመቀጠል ሐሳብና ሴት አይደለም የምሰጠው መጽሐፍ ቅዱሴ መሰረት ይዤ መጽሐፍ ቅዱሴ መልስ ነው መልሰው አንተ ፕሮቴስታንት ነህ የዚህ መጽሐፍ ቅዱስ አማኞችም ፕሮቴስታንቶች ናቸው የዚህ መጽሐፍ ቅዱስ አዘጋጆችም ፕሮቴስታንቶች ናቸው ፕሮቴስታንቶች ደግሞ በመጽሐፍ ቅዱስ ብቻ ነው የሚያምኑት ሌላ የምታምኑበት መጽሐፍ አላችሁ ቢኒ የለም በቃ ስለዚህ በመጽሐፍ ቅዱስ መሰረት ምክንያት የሆነ ይሄንን ስዕል ከየት አምጥታችሁ ሳላችሁት እና ደግሞ ማን ነው ሳሉ ያላችሁ ነው ጥያቄ ማታቀው ከሆነ ፕሊስ በቃ አይደለ እኔ አሁን ማላቀው ነገር ከመናገር በቻልኩት አቅም በቃ ሐሳቡን አልተዘጋጀውበትም ወይ አላቀው ማለት ትልቅ አዋቂነት ነው እማቀው ከሆነ ግን ኦኬ የመጀመሪያው ጥያቄ ማን ነው ሳሉ ያላችሁ ነው ይሄው ሳሉ ያለን በዚህ መጽሐፍ ቅዱስ ክፍል ላይ ይሄው መልሱ እሺ ከየት አምጥተን ሳልነው ደግሞ ይሄው ለምሳሌ የተለያዩ የመስቀል ስዕላቶች ናቸው እዚህ የተሰሉት ሲጀመሩ እኮ ስዕላት መጽሐፍ ቅዱስ አይደሉም ምን ያልከኝ መጽሐፍ ቅዱስ አይደሉም ባልከኝ መጽሐፍ ላይ ግን ስዕላቶች አሉ ይሄው ስዕል ስለዚህ ከየት አምጥታችሁ ነው ሳላችሁት ቀጣዩ ጥያቄ ኦኬ እነዚህን የመስቀል ስዕሎች አምጥተን ይሳል ነው በእርግጥ ያው እዚህ መጽሐፍ ቅዱስ ከፈለ እንዲህ ስለሚል ነው መልስ ካለ ብቻ መልስልኝ ቢኒ ከሌለ ግን በቀጣዩ አንድ ብቻ ማነሳት ነጥባለች ወደ እሷ ነው የምናልፈው ኦኬ እሱም በተመለከተ መጽሐፍ ቅዱስ ውስጥ ስለ ስዕል ቀድመም እንዳልኩ የተወራ ምንም ነገር የለም የታዘዝነው ምንም ነገር የለም እንደ እግዚአብሔር ቃል አሁን ይሄንን የጻፉ መጽሐፍ ቅዱስ ሲታተም አሳታሚው ክፍል በስምምነት ሊያደርጉት ይችላሉ ነው የኔ ሐሳብ ውስጡ ላይ የለም ነው መጽሐፍ ቅዱሱ ውስጡ ላይ አይኖርም ማተሚያ ቤቱ ግን ምናልባት ለየብቻ ለጠይቀ ይሆን ምናልባት አይ ዶንት ኖ ለምን ሐሳብና ሴት የመሰለ እየሄደ እንደሆነ
እስኪ ለየብቻ ልጠይቅ፣ ባጭሩ መልስልኝ። ማን ነው ሳሉ ያላችሁ ይህን ስዕል? በገሌ የምትለው አካል ማንም አላለ። ማንም በጣም ጎበዝ። እሺ አሁን እንደዚህ ነው። እሺ ከየት አምስታችሁ ሳላችሁት ይህን ስዕል? ይሄ የማተሚያ ቤት ስራ ነው። ምንም መጽሐፍ ቅዱስ አይደለም። የታተሙማ ማተሚያ ቤት ነው። ቢኒ አንተ እኮ ቤት ተቀምጠህ በእጅህ ቀርጸዋል አይደለም ያልኩት። ይሄ ግልጽ እኮ ነው። ሶቪየስ መጽሐፍ ቅዱስ ማታተሙ የመጣው ከማተሚያ ቤት ነው። ከየት አምጥታችሁ ሳላችሁት ነው ስዕሉን? የኔ ጥያቄ ምናልባት መልሴ አላውቅም ሊሆን ይችላል። በቃ እኔም እኮ ቅድም ምስልክ የነበረው ልክ ይሄንን ነው። ማታውቃቸውን ነገሮች አላቅም ብለህ ላፋቸው ነው። ኤኒዌይስ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለህ ነበረ። የመጨረሻ ነው ማነሳው። እሺ ቢኒ ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም ብለህ ነበረ እና መጽሐፍ ቅዱስን የምታመን አማኝ ነህ አንተ። መልካም ሰው እስኪ ምክንያት የሆነን እናውራ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ፕሩፍ ልታደርግ የምትችለው? እስኪ ከዘፍጥረት እስከ ዮሐንስ ራዕይ አንድ ጥቅስ ብቻ ስጠኝ። ለእኔ አንድ ጥቅስ ብቻ በቂ ነው። አንድ ጥቅስ ቃል በቃል እንዲህ የሚል ላይሆን ይችላል። በሀሳብ ደረጃ ሀሳቡን የሚያብራራ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ለምሳሌ ዝሙት መጽሐፍ ቅዱስ ነው ወይ? አይደለም። ምክንያቱም በትእዛዝ ሰዎች እንዳያመነዝሩ እንዳይዘሙቱ የተጠቀሰ ጥቅስ ስላለ ያንን መጽሐፍ ቅዱስ መሰረት አድርገን ዝሙት ማመንዘር መጽሐፍ ቅዱስ የሆነ ነገር አይደለም፣ የረከሰ ነገር ነው ብለን እንናገራለን። ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። መልካም እንዳልሆኑ የሚያስረዳ አንድ የመጽሐፍ ቅዱስ ማስረጃ ስጠኝ እስቲ ቢኒ። እሺ ዘጸአት 20 ላይ ከተሰጡ 10ቱ ትእዛዞች አንዱ በላይ በሰማይ በታች በምድርም የተቀረጸ ምስል ለራስ አታድርግ፣ አትስገድ፣ አታምልካቸው የሚል ቃል አለ። ትክክል። ስለዚህ ይሄ ለኔ አንዱ ማረጋገጫ ነው። ሰዎች ለስዕል ሲሰግዱ አይቻውቃሉ። ሰዎች በስዕል ፊት ጸሎት ሲያደርሱ አይቻውቃሉ። እኔ ጓደኛ ኦርቶዶክሶች አሉኝ፣ የሰፈር ልጆች አሉ። ይሄንን በየቤታቸው ይሄ ኢየሱስ ነው፣ ይሄ እግዚአብሔር ነው፣ ይሄ መንፈስ ቅዱስ ነው እያሉ የለጠፉ አሉ። ጀስት ቢሊፋቸው ምንድነው? ዲስ ኢዝ ሂም እያሉ ነው። ግን መጽሐፉ ዘጸአት 20 ላይ ምን አለ? በላይ በሰማይም ይሁን በታች በምድርም የተቀረጸ ምስል ለራስ አታድርግ፣ አትስገድ፣ አታምልካቸው ይላል። ጸሎት ለኔ አምልኮ ነው። በፊታቸው ቆሞ ጸሎት ማድረስ አምልኮ ነው። ምክንያቱም ያንን እግዚአብሔር ነው አምላክ ነው እያሉ ነው። ስለዚህ ለኔ አንዱ ማረጋገጫዬ እሱ ነው፣ ስለ ስዕል የሚያወራው ክፍል። መልካም እግዚአብሔር ያክብርልኝ። እሺ አንድ ያነሳውን ጥቅስ በደንብ አድርገን እንመለከተዋለን። ሲቀጥል በእኛ ቤተክርስቲያን ኢየሱስ ክርስቶስ ይሄ ነው፣ ድንግል ማርያም ደግሞ እቺ ናት፣ በቃ ኤግዛክት ይሄው ራሳቸው ናቸው የሚል አስተምሮ የለንም። እሺ እንደዚህ የሚባል አስተምሮ የለንም። ምን የሚል አስተምሮ አለን? በደንብ አድርገን እናወራበታለን። ሲቀጥል ጸሎት ሁሉ አምልኮ ነው ብለህ ነበረ። ርዕሳችን ባይሆንም እንደው አንድ ጥቅስ ላንሳልህና ትመልስልኛለህ። በሁለተኛው ዮሐንስ መልእክት ምዕራፍ 1 ከቁጥር 5 ላይ መጽሐፍ ቅዱስ ይዛል ቢኒ? እሺ እስቲ ስልክ ላይ ወይስ በእጅ? ሃርድ ኮፒ አለኝ። እሺ ሁለተኛው ዮሐንስ መልእክት አንድ ጊዜ አወጣት። እናንተ ተወዳጆች እንዴት አላችሁ? እሺ ምዕራፍ 1 ቁጥር 5 ምን ይላል? 1:5 1:5 ሁለተኛ ዮሐንስ 1:5 እንደዚህ ይላል። አሁንም እመቤት ሆይ እርስ በርሳችን እንዋደድ እለምንሻለሁ። ይቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝ እንደምጽፍልሽ አይደለም ይላል። መልካም። እሺ እንግዲህ ከሁላችንም ይልቅ ክርስቶስ ኢየሱስን ለክርስቶስ ኢየሱስ ቅርብ የነበረው ሐዋርያ የነበረው ቅዱስ ዮሐንስ ወንጌሉን መልእክቱን ራእዩን የጻፈው ቅዱስ ዮሐንስ በዚህ መልእክቱ ላይ አሁንም እመቤቴ ሆይ እርስ በርሳችን እንወደድ ዘንድ እለምንሻለሁ ይላል። ኦኬ ሶ እመቤት ሆይ ያላት ማንን ነው? እሱ ሌላ ጊዜ እንግዲህ መመራሮችን ጠይቃ ተመጣና ነው ያይበታለን። ቢኒ እለምንሻለሁ ይላል ወይስ አይልም? እዛ ላይ ይላል። ኦኬ እርስ በርስ መዋደድን ክርስቶስን መለመን ሲችል
አንዲትን ሴት እመቤቴ ሆይ ብሎ ጠርቶ እርስ በርሳችን እንዋደድ ዘንድ እለምንሻለሁ ይላል። ኦኬ ሰው ስለዚህ ዮሐንስ ጣዖትን አመለከ ማለት ነው። ልመናን ወደ ፍጡር አቀረበ ጣዖትን አመለከ ማለት ነው። ይሄ እኮ የጻፈላት ሴት አለች ከሷ ጋር ለሷ በተጻፈው እለምንሻለሁ ያወራ ያለው ጥያቄ ቢኒ ጥያቄ እለምንሻለሁ ይላል አይደለ? አዎ በጣም ጥሩ። እለምንሻለሁ ስላለ ክርስቶስ ኢየሱስን እለምንሃለሁ ማለት ሲችል እለምንሻለሁ ስላለ ጣዖት አመለከ? አላመለከም። ግን ክፍሉን ደግሞ በትክክል መተርጎም አለብን። ደብዳቤ እየጻፈ እንመለስበታለን ሚኒ እሺ እንመለስበታለን። እሺ እግዚአብሔር ያክብርልኝ። ኦኬ ወደ ቀድሞ ነገራችን እንመለስ። ጥያቄው ምንድን ነበረ? ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ ነበር። አንተ ደግሞ ያነሳኸው ዘጸአት ምዕራፍ 20 ነው። ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ በላይ በሰማይ ገብቶብኝ ነው። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውንም ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይሄ ክፍል ከቅዱሳት ስዕላት ጋር ይገናኛሉ? የእግዚአብሔር በሚያውቀው አይገናኝም። ይሄ ክፍል የሚናገረው ስለ ጣዖታት ነው። ምክንያቱም አንድ ሰው በላይ በሰማይም ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው አንዳች ነገርን ቀርጾ እግዚአብሔርን ትቶ የተቀረጸን ነገር ወደ ማምለክ ከዞረ ኦሬዲ እግዚአብሔርን ክዶ የተቀረጸን ነገር እያመለከ ነው። ስለዚህ ያ ደግሞ ጣዖት አምልኮ ነው። ጣዖት አምልኮ ማለት ክህደት ነው ባጭሩ። እግዚአብሔር ተረስቶ የተቀረጸ ነገር እየተመለከ ያለበት ሲቹዌሽን ነው ማለት ነው እንጂ እግዚአብሔርን ሰዎች እያመለኩ ይሄ ነገር ይቻላል ወይስ አይቻልም፣ በዚህ ነገር መገልገል እንችላለን ወይስ አንችልም ከሚል ሐሳብ ጋር የሚገናኝ አይደለም። ለማንኛውም ሐሳብ በደንብ ግልጽ እንዲሆንልን በላይ በሰማይ ሲል ቅዱሳን መላእክትን ያካትታል ቢኒ ለምሳሌ? አዎ በሰማይ በእግዚአብሔር ዙፋን ፊት ስላሉ ያካትታል። መልካም። በላይ በሰማይ ሲል ቅዱሳን መላእክትን ያካትታል። እሺ መልካም። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ሐሳብ ቅዱሳን መላእክትን ያካትታል ካልከም እዛው ዘጸአት 25:18 ላይ አምላካችን እግዚአብሔር ራሱ በራሱ አንደበት 2 ኪሩቤል ከተቀጠቀጠ ወርቅ ሰራ ይላል። ኪሩቤል ምንድን ናቸው ቢኒ? መላእክት ናቸው። መላእክት ናቸው። የኪሩቤል መላእክት ምስል ከወርቅ ተቀጥቅጦ እንዲሰራ አምላካችን እግዚአብሔር አዟል ወይስ አላዘዘም? አዟል። በጣም ጥሩ። ተሰርቷል ወይስ አልተሰራም? ተሰርቷል። ታቦቱ ተሰርቷል። በጣም ጥሩ። እሺ ሌላ ደግሞ ፓርት ላይ ደግሞ እንመልከት እስቲ ስዕላቸው እንደተሳለ። እሺ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል የዘንባባ ዛፍ የፈነዳ አበባ ምስልን ቀረጸ ይላል። እንደውም ከቁጥር 7 ጀምሮ ስናነበው ምን ይላል መሰለ? ኪሩቤልንም በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበረ። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላት በጣም ግዙፍ ተደርገው ክንፎቻቸው ከአንደኛው ግንብ እስከ ሌላኛው ግንብ እንዲነካ ተደርገው እንደተሳሉ ይሄ መጽሐፍ ቅዱስ ክፍል ይናገራል። እሺ አሁንስ በላይ በሰማይ ካለው ሲል መላእክትን ያካትታል ቢኑ? አዎ ይሄ ማለት ግን አሁን የመረዳት ልዩነት ሊኖረን ይችላል። በርግጥ ለምን መሰለ ይሄንን ምልህ ያው በመጽሐፉ ሐሳብ በግልጽ በማውራት ስለማምን ነው። አንተም ይሄ ነው እንዳልከው እኔም ደግሞ ሐሳቤን ስገልጥልህ እግዚአብሔር የሰጠው ትእዛዝ እግዚአብሔር ራሱ ከሚሰራው ጋር አይፋለስም። በዚህ አሁን የመረዳት ልዩነት ካለን እኮ መልሰን ምን ጠይቀው ራሱን እግዚአብሔር ነው። ለምን እዚህ ጋር አታምልኩ ብሏል፣ እዚህ ጋር አትስገዱ ብሏል፣ እዚህ ጋር ምስል ምናምን ለራሳችሁ አይሁን ብሏል፣ እዚህ ጋር ደግሞ እያዘዘን ነው። አሁን ሁለቱ ነው የሚጋጨው ወይ ከተባለ ለኔ አይጋጭም። ማይጋጨው ለምን መሰለ? እግዚአብሔር በእርግጥም ሌላ አማልክትን እንዳናመልክ ይፈልጋል። እርሱ ደግሞ በሰራው ባዘጋጀው መንገድ ደግሞ ለሚሰሩ ስራዎች ራሱ የተሳሳተው ያ አሁን እኮ እያልኩ ነው
ኪሩቤል አማልክት አይደሉም። ገብቶኛል እኮ ያንተ ሐሳብ እኮ ገብቶኛኛል። አይደለም የኔ አሁን እኮ ሐሳብ መላእክት ናቸው ብያለሁ። አማልክት መላእክት ናቸው አማልክት ናቸው አላለም። መላእክት ናቸው። ሶ አምላካችን እግዚአብሔር ባጭሩ ምንድነው መሰለ ነገር ላለማርዘም አትስረቁ ካለ በኋላ ስረቁ አይልም። በምንም ታም ይሄ ምንድነው መሰለ የልጆች ጨዋታ ነው አሁን የሚመስለው። ስለዚህ አምልኩ ብሎናል። እሺ ለምስል አምልኩ ብሎናል። አረ ፕሊስ ሁሉም ነገር ላይ እንደርስበታለን። የያዝነውን እስቲ እንጨርስ። አምላካችን እግዚአብሔር አትስረቁ ካለ በኋላ ስረቁ አይልም። አትዘሙቱ ካለ በኋላ ዘሙቱ አይልም። ሶ ስዕላትን አትሳሉ ካለ በኋላ ሳሉ አይልም። እሺ ሶ ያኛው ክፍልና ይሄኛው የመጽሐፍ ቅዱስ ክፍል አንድ አይነት ኮንተንት ነው ያላቸው አይደሉም። ያኛው ክፍል ቅድም እንዳልነው ስለ ጣዖታት ነው የሚናገረው። ባጭሩ ለሌሎች እህቶች ወንድሞች ነገሩን ግልጽ ላድርግላችሁ። በላይ በሰማይ ካለው በታች ምድርም ካለው ከምድርም በታች በውስጥ ካለው የማናቸውን ምሳሌ አታደርግ ማለት በውሃ በታች አሳዎች ነው ያሉት። በአሳ በየትኛውም አይነት ምስል ሰዎች ቀርጸው አምላካችን ፈጣሪያችን ብለው ሊያመልኩትና ሊሰግዱለት አይገባም። አምላካችን እግዚአብሔር ሰዎች ከውሃ በታች ውስጥ ያሉትን ማንኛቸውንም ነገር እየቀረጹ እንዳይመልኩ አዟል። በምድር ላይም ካሉት ኦኬ ኢቭን በሰውም ጭምር ሰዎች ልክ እንደ ቡዳ እንደ ሂንዱ ጣዖታት ማለት ነው ሰዎች ምስልን እየቀረጹ እንዳይመልኩ በተራራ በኮረብታ በሸንተረ በአንበሳ እኔ እስክጨርስ ብታደምጠኝ አሪፍ ነው። በአንበሳ በነብር በቀበሮ በከርከሮ በማናቸውም እንስሳትም ጭምር ሰዎች ምንም አይነትን ቅርጽ ቀርጸው በላምም ጭምር ማለት ነው ሊያመልኩ እንደማይገባ አምላካችን እግዚአብሔር ተናግሯል። በላይ በሰማይ ሲል ደግሞ ሰዎች ቢኒ ወደ ላይ ወደ ሰማይ ቀና ብለው አይተው ሊስሉ ሊቀርጹ የሚችሏቸው ነገሮች መላእክቶች አይደሉም። እኔ እናንተ ቀና ብለን ወደ ሰማይ መላእክቶች ማየት አንችልም። በሰማይ ላይ ያሉ ሰራዊቶች ጨረቃ፣ ኮከብ፣ አዋፍት፣ ሜቴሮይዶች፣ አስትሮይዶች እነዚህ ናቸው። ሰዎች ቀና ብለው ወደ ሰማይ ከሚመለከቷቸው ነገር አንዳቸው ነገር ስለውም ቀርጾም እንዳያመልኩ አዘዘ እንጂ ቅዱሳን መላእክትን ያካተታል የሚል ሐሳብ እዚህ ክፍል ላይ የለም። ሲጀመር ከጅምሩ ነገሮችን በመላት አንብበን የምንረዳ ከሆነ ተወዳጆች ባጭሩ ቅድም እንዳልኳችሁ ሰዎች ወደ ሰማይ ቀና ብለው ሊመለከቱ የሚችሉት አንድ መልአክ የለም ነው ባጭሩ። አንድ መልአክ የለም። ወደ ሰማይ ተመልክተው እግዚአብሔርን አይመለከቱም። ወደ ሰማይ ተመልክተው ቅዱሳን መላእክትን አይመለከቱ። ወደ ሰማይ ቀና ብለው ቅዱሳን የሆኑ ሰዎችን እንኳን መመልከት አይችሉም። ቅዱሳን ሰዎችን ማለት ነው። ሰዎች ሁላችንም እኔም እናንተም ወደ ሰማይ አንገታችን ስናጋጥጥ የምንመለከተው ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን ነው። ስለዚህ በአዋፍትም ይሁን በፀሐይም ይሁን በጨረቃም በተለያዩ ከዋክብትም ይሁን ሰዎች ቅርጽን እየቀረጹ ስዕልን እየሳሉ እንዳያመልኩ አምላካችን እግዚአብሔር በላይ በሰማይ በታች በምድር ከምድርም በታች ከውሃ ውስጥ ካለ ብሎ አዟል። ይሄ ክፍል የሚመለከተው ስለ ጣዖታት ነው። አለቀ። በመቀጠል ደግሞ ባነበብናቸው የመጽሐፍ ቅዱስ ክፍሎች ላይ በነገራችን ላይ በዚህ ዘመን በተሰሩ ምኩራቦች ውስጥ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምድረ ሥጋዊ መጥቶ ሲያስተምር እየገባ ያስተማረባቸው ምኩራቦች በዚህ ዘመን የተሰሩ ምኩራቦች ናቸው። ለአምልኮተ እግዚአብሔር በተሰሩት መቅደሶች ውስጥ የኪሩቤል መላእክት ስዕላት እንደተሰሩ ይናገራል። በነገራችን ላይ በስርዓት የማይደራደር አምላክ ላይ ያለን ክርስቶስ እናም የምታስተውሱ ከነበረ በቤተ መቅደስ ውስጥ ስህተት የሆነ ነገር ሲመለከት ክርስቶስ ተቃውሟል። ለምሳሌ ሲሸጡ፣ ሲነግዱ፣ ሲለውጡ ቤቴ የጸሎት ቤት ናት እናንተ ግን የወንበዴ ቤት አረጋችኋት ብሎ ዕቃቸውን ገለባበጠ ይላል። እነዚህ የኪሩቤል ስዕላትም ደግሞ እውነት ከመጽሐፍ ቅዱስ ውጪ ያፈነገጡ ኦኬ አለደለ ልክ ወደ ጣዖታትነት ያደሉ ነገሮች ቢሆኑ ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እየቀደደ ቤቴ የጸሎት ቤት ናት እናንተ ግን የጣዖት ቤት አረጋችሁት እያለ የኪሩቤል ስዕላትን በአጠቃላይ ቀዳዱ ይጥል ነበር። ክርስቶስ ግን ያስተማረው በእነዚህ ምኩራቦች ውስጥ ነው። መቼ ነው የተሰሩት? ይሄው በእነዚህ ዘመን። አንደኛ ነገሥትን በደንብ በመላት ብታነቡት ደስ ይለኛል። ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላት ተስለዋል። አዎ ተስለዋል። ኦኬ ሲሳሉ የተሳሉት ምንድነው? የመላእክት ስዕላት ክንፎቻቸው እንደውም ቁጥር 27 አንብቡት የኔ ተወዳጆች በደንብ ምክንያት የሆነን ስናወራ ደስ ይላል። በአንደኛ ነገሥት ምዕራፍ 6 ከቁጥር 27 ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር። የተሳሉበት ሁኔታ ማለት ነው። ተዘርግተው ነው የተሳሉት ክንፎቻቸው። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። እና በጣም ግዙፍ ተደርገው ክንፎቻቸው ዘርግተው ነው የተሳሉት። ስዕላት መጽሐፍ ቅዱሴ ናቸው ወይ? አዎ መጽሐፍ ቅዱሴ ናቸው። እንዲሳሉ ትእዛዝን የሰጠው ማን ነው? አምላካችን እግዚአብሔር። ከዚህ ጋር ተያይዞ ሌሎች የሚነሱ ጥያቄዎች አሉ።
በእኛ ቤተክርስቲያን ማለት ነው። እነሱን እኔ ያነሳቸዋለሁ ራሴ መልሳቸዋለሁ። እሺ ቀጥል። እሺ ምናልባት አሁን እንዳልከው እግዚአብሔር ግልጽ ትእዛዝ የሰጣቸው ሰዎች በተሰጣቸው ትእዛዝ ልክ ስራቸውን ሲሰሩ እናያለን። አንዱ ሙሴ ነው። ሙሴ በመገናኛው ድንኳን ታቦቱ እንዴት እንደሚሰራ፣ መገናኛው ድንኳን ምን አይነት ቅርጽ መያዝ እንዳለበት፣ ውስጡ ላይ የሚደረጉ አገልግሎቶች ሁሉ ትእዛዝ እግዚአብሔር ሰጥቶታል። ማለት የእግዚአብሔር ሰዎች ግልጽ ትእዛዝ ከእግዚአብሔር ተቀብለው ሲሰሩ እናያለን። አሁን ግን ሙሴ የታዘዘውን አንድ ስዕል እንዲስል ወይ ደግሞ የሆነ ታቦት እንዲሰራ የታዘዘውን ነገር እኔ ዛሬ ላይ ያለው ሰውዬ መስራቱ አንደኛ አስፈላጊነቱ ምንድን ነው? ቢኒያም ይሄን ሳል ተብያለሁ ወይ? ሙሴ ታዟል። አዎ ሙሴ የሙሴ ኪዳን ራሱ አልፏል። አሮጌ ኪዳን ነው። ሕግ በሙሴ ነው የመጣው፣ ጸጋ በክርስቶስ መጣው። ሙሴ ደግሞ ለአይሁድ የተጠራ ነው። እኛ ደግሞ በክርስቶስ ዓለሙ ሁሉ ሲድን የዳንን ሰዎች ነን። አሁን ለሙሴ የተሰጠው ትእዛዝ ለእኔ ፋይዳው ምንድን ነው? እኔ ያልታዘዝኩበት አንደኛው ጥያቄ ይሄ ነው። በእውነት እኛ ታዘናል? ሁለተኛው ደግሞ ምን እንድንስል ነው የታዘዝ ነው? እሱንም አያይዘህ ብትመልስ። አንደኛ ታዘናል ወይ? እኛ ፐርሰናሊ እኔ አንተ ታዘናል? ሁለተኛው ደግሞ ምን ስዕላችን ምን እንዲመስል ኢየሱስን እንሳል፣ ማርያምን እንሳል፣ መላእክትን እንሳል? በየትኛው የእግዚአብሔር ቃል አሁን በቤተ መቅደሱ ሊሰራ ስለተገባው አንብበሃል። በሱ ላይ ምንም አልደራደርም። የእግዚአብሔር ቃል ነው እቀበላለሁ። ግን አሁን እኛ ታዘናል ደግሞ የምንባለው በየትኛው ቃል ነው? ሁለተኛው ደግሞ ምን እንድንስል ነው የታዘዝ ነው? ሁለቱም ጥያቄ ብትመልስ። እሺ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ያሳዝናል። ከዚህ ሁሉ በኋላ በጣም በሳል ጥያቄ ነበር የምጠብቀው ስለውነት ቢኒና ግን ሙሴ አይደለም የታዘዘው ለሚለው ሐሳብ በጣም በመጽሐፍ ቅዱስ ምናምን ሰዎች ሆነን ኦኬ። እሺ አንድ ምሳሌ ላንሳልህ። 10ቱን ትእዛዛት የተቀበለው ሙሴ ብቻ ነው። በሲና ተራራ ላይ ኤጀንት ኦፍ ዘ ወርልድ ሆኖ 10ቱን ትእዛዛት የተቀበለው ከእግዚአብሔር ሙሴ ብቻ ነው። ኦኬ 10ቱ ትእዛዛት አንተ ታከብራለህ ወይስ አታከብርም? ቢኒ ወንድማችን አከብራለሁ። ለአንተ ተሰጥቷል ያ ትእዛዝ? ለኔ አልተሰጠም። ያ አልተሰጠም። ቢኒያዬ ምንድነው ለኔም ለአንተም ፈለገ ና ሲና ላይ ጠብቃለሁ እየተባለን ቢኒያም ና እንትን ተራራ ላይ እየተባለን የኔ ሐሳብ እንደሱ አይደለም። ምናልባት ከተረዳኸኝ ሐሳብ በደንብ ነው የተረዳው ቢኒ፣ በደንብ ነው የተረዳው የኔ አባት። ኦኬ ሶ እኔ ከስዕል አኳያ አረ ከምንም አኳያ ይሁን ተመሳሳይ ሐሳብ ነው እያነሳው ልክ ያሉት ቢኒ ፕሊስ በደንብ አዳምጠኝ። ከምንም አኳያ ይሁን ተመሳሳይ ነገር ነው እያነሳው ልክ ያሉት። 10ቱን ትእዛዛት የተቀበለው ማን ብቻ ነው? ሙሴ ብቻ ነው። ኦኬ ሶ ሙሴ ስለተቀበለ ሙሴ ብቻ ነው ያንን ሕግ ሊያከብረው የሚገባው አይደለም። ሲጀመር እንደዚህ አይነት ምን አይነት ሎጂክ ነው ይሄ? በጣም ስህተት የሆነ ፋላሲ ነው ሲጀመር። እሺ 10ቱን ትእዛዛት ሙሴ ተቀብሎታል። አዎ ግን ዓለም ላይ ያለ ህዝብ አጠቃላይ ያከብረዋል። አጭርና ግልጽ ቅዱሳት ስዕላትን ለምሳሌ ሙሴ በስሬት መክደኛው ላይ እንዲያደርግ ታዟል። አዎ የኪሩቤል መላእክትን ስዕላት ለምሳሌ ቀርጾ አስቀምጧል። ኦኬ እነ ባስሌል እነ ሰለሞን ስለዋል። ያው ለምሳሌ ሰለሞን ሳይታዘዝ ነው ይሳለው። በመጽሐፍ ቅዱስን ገልጠህ ቼክ ማድረግ ትችላለህ። ሳይታዘዝ ነው ይሳለው ቅዱሳት ስዕላትን፣ የኪሩቤል ስዕላትን ማለት ነው። በቤተ መቅደስ ውስጥ ሲስላቸው ሳይታዘዝ ነው ይሳለው። ባስሌልስ ታዞ ለምሳሌ ስሏል። በቤተ መቅደስ ውስጥ የኪሩቤል መላእክትን ስዕላት ታዞ ስሏል። ኦኬ ሶ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል ስዕላት የተሳሉት ምክንያት የሆነ ሪዝን ነበረ። ከዛም በኋላ ደግሞ ሰዎች ምክንያት የሆነው የአምላካችን እግዚአብሔርን ትእዛዝ ይዘው ቅዱሳት ስዕላትን ስለዋል። ሶ ለነገሌ ብቻ ነው እግዚአብሔር ትእዛዝን የሰጠው። ሶ ለምን እኛ ዛሬ እናደርገዋለን? ይሄ በጣም ስህተት የሆነ ፋላሲ ነው። ግን የማን ስዕላትን ነው ሳሉ የተባለ ነው? ጥሩ ታዘናል ወይ ግን እሱንም ብትመልስልኝ። አረብኛው ታዘናል ለምሳሌ እኛ ታዘናል። በጣም እኮ አሪፍ ሐሳብ እኮ ነው የመጣው። ለምን አታደምጠኝም? ለምሳሌ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ኦኬ አምላካችን እግዚአብሔር የኪሩቤል መላእክት ስዕላት እንዲሳሉ ስላዘዘ ተስለዋል። 10ቱ ትእዛዛት ለሙሴ ስለተሰጠኝም እናከብራለን። ስለዚህ ስዕላት መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ሲነሳ አዎ መጽሐፍ ቅዱሳዊ ነው ማለት ክርስቲያኔ ግዴታ ያለብን ከምን አንፃር ነው? ምክንያቱም በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር በቀጥታ የቅዱሳን መላእክት ስዕላት እንዲሳሉ ስላዘዘ ስለዚህ አዎ ስዕላት መጽሐፍ ቅዱሳዊ ናቸው። ታዘናል ወይ? አዎ ታዘናል። 10ቱ ትእዛዛትን እንድታከብር ለምሳሌ
የተሰጠው አስርቱ ለማን ትእዛዝ ነበር? ውስጥ ግን አሉ ትእዛዛት ውስጥ አረ በጌታ በኢየሱስ ስም አስርቱ ትእዛዛት ውስጥ አንዱ አስሩ እኮ ኢየሱስ ለሰው ሁሉ ተሰጥቷል አልክ። አሁን ሁሉ ሰው እንዲህ ስልታዙ ሁሉ ሰው ያረኩልህ ነው ብራዘር። አስርቱ ትእዛዛት የተሰጠው ለማን ብቻ ነው? ለሙሴ። አንተ ታከብረዋለህ ናዛ ተራራ ላይ ተብለን ለኔም ለአንተም ለእያንዳንዳችን አስሩ ትእዛዛት አልተሰጠንም። በቃ እያንዳንዱ ነገር በነገራችን ላይ ለሁላችንም እየተጠራን ምናምን መሰጠት የሌለባቸው ነገሮች አሉ። በቃ በመጽሐፍ ቅዱሳችን ላይ ልክ እንደዚህ አሁን ለምሳሌ ሙሴ ኤጀንት ኦፍ ዘ ዊል ነበር፣ የሰው ልጆች ወኪል ስለነበረ በሲና ተራራ ላይ ሆኖ አስርቱ ትእዛዛት ተቀበለ። ያ ትእዛዝ ደግሞ ለሙሴ ይሰጠው እንጂ ሁላችንም ይመለከተናል። ትእዛዝ እግዚአብሔር ስለሆነ ማለት ነው። ቤንዬ ትእዛዝ እግዚአብሔር ደግሞ ለገሌ ብቻ የምትለው አይደለም። እሺ የኔ አባት ቅዱሳት ስዕላት እንዲሳሉ አዟል። ማን? አምላካችን እግዚአብሔር። እሺ አንተስ የሳልከው ስዕል አለ? ታዝ አዳምጠኝ። አንተ የሳልከው አለ? አይ ትእዛዝ ነው ካልክ እኮ መሳል አለ። ምን ችግር አለው? እስኪጨርስ ግድ የለም አዳምጠኝ የኔ አባት። ወደ እሱ ሐሳብ እመጣልሃለሁ። እያንዳንዱን ሐሳብ እኔ መልስልሃለሁ። ለመመለስ ስለሆነ ያስገባውክ ሰው የኔ ተወዳጆች በደንብ አዳምጡ። እነገሌ ብቻ ነው የታዘዙትና እኔን አይመለከተኝም የሚባል ክርስትና የለም። አስርቱ ትእዛዛት ለሙሴ ነው የተሰጠው፣ እኔን አይመለከተኝም የሚባል ክርስትና እንደሌለ ሁሉ ይሄንንም ደግሞ ትእዛዝ አምላካችን እግዚአብሔር ለነገሌ ብቻ ነው ያዘዘው፣ እኔን አይመለከተኝም የሚባል ነገር የለም። ትእዛዝ እግዚአብሔር በግለሰቦች በኩል አምላካችን እግዚአብሔር ያስተላልፈው እንጂ ሁላችንንም ይመለከታል። ይሄ ይሰመርበት። ኦኬ ሶ ስዕላት የትኞቹ ሁለተኛው ጥያቄ የትኞቹ ስዕላት ናቸው እንድንስል የታዘዝ ነው? ኦኬ የትኞቹ ስዕላት? በጣም ያሳዝናል። የትኞቹ ስዕላትን እንድንስል የታዘዝ ነው ከማለት በፊት ቢኒ በእናንተ መጽሐፍ ቅዱስ ላይ ቀደም እንዳነሳሁት ይኸው ሁለት መጽሐፍ ቅዱስ አለ። የመስቀል ስዕላቶች ተስለዋል። ይሄ አይሰገድለትም። ይሄ አይሰገድለትም። ስግደት አላወራንም ቢኒዬ። አይ ስዕል ስለምሰግዱለት ነው። ቢኒ በጣም እሱንም እኮ መመለስ ነው። አንድ ፕሮቴስታንት መጽሐፍ ቅዱስ መስቀሉን አይቶ እሱ ፊት አይሰግድም። ወይ ደግሞ ፕሮቴስታንት እኔ ለመስቀል ይሰግዳል ብዬ አላምንም። በነገራችን ላይ ትክክል ለመስቀል በእናንተ ቤት ይሰገዳል። ይሄን ደግሞ ማመን አለብን። ለስዕል ይሰገዳል እኛ ጋር ፕሮቴስታንት ለዚህ ጣዖት ነው ማለት ነው። ስዕል እየተሰገደለት ከሆነ እኮ ጣዖት። ኧረ ፕሊስ ቢኒ ኧረ ቀደም እኮ ጣዖት ቀርጾ አያምልኩ ስትል የነበርከው ራስህ አሁን ደግሞ ይሰገዳል ካል እሺ ሁለተኛውን መልስልኝ። ለማንኛውም ምን እንደዚህ ስግደት ስላነሳ ያነሳትንማ ተራርመን እናለፍ። አይ በግልጽ ማየው ነው እኮ ይሄ ምንም መደባበቅ አያስፈልግም። በየመንገዱ ስዕሎች አሉ፣ ሰዎች ሲሰግዱ አያሉ። አሁን እኮ ምንም ነገር አልዋሸንህም እኮ ትክክል ነው ያልከው ነገር እንዳለ ትክክል ነው ቢኒ። ገሃድ ላይ ያለ ነገር ነው እኮ መወራት ያለበት አይደለም። ግልጽ ነገር ነው። አሁን እኔ የለም አላልኩም እኮ ምን ሆነ ነው ተወዳጅ ወንድማችን፣ ገሃድ ላይ ያለ ነው የምናየው ነገር ነው አትበል እንጂ እንዴ። ትክክል ነህ እያልኩ እኮ ነው ተወዳጅ ወንድማችን። አሁን እኔ ያልኩ ግን ቅድም እንዳልከው አንተ እያንዳንዱ ፕሮቴስታንት በዚህ መጽሐፍ ቅዱሱ ላይ ባለ ስዕል ላይ ይሰግዳል አይሰገድለት። አዎ አላልኩም። ፕሮቴስታንት ለመስቀሉ አይደለም ለኢየሱስ ክርስቶስ ሰግዶ አያውቅም። እማምነው ነገር እኔን ነው። ስግደት ለኢየሱስ ብቻ ይገባል ይበል እንጂ የትኛውም ፕሮቴስታንት ግንባሩን መሬት አስነክቶ ለኢየሱስ ሰግዶ አያውቅም። እንኳን ለዚህ መስቀል እኔ አምናለሁ ይሄንን ፕሮቴስታንት ስግደት እንደማያውቅ። ነገር ግን ወደ ኦርቶዶክሳውያን ጋር እንምጣ። ስግደት ለቅዱሳት ስዕላት ይሰግዳሉ ወይ? አዎ እንሰግዳለን። በምን ትእዛዝ? ማን አዞ? እሺ ልንመጣበት እኮ ነው። አረቢን አይ ከመጽሐፍ ቅዱስ ነው። አሁን እኮ አንተ በክርስቶስ አምናለሁ ካል ከመጽሐፍ ቅዱስ ንገረኝ። እኔ ታዲያ ከምንድን ነው እስካሁን ጥቅስ አውጥ የነበረው ቢኒ? ለእያንዳንዱ ለስግደቱ ነው። ለስዕል ስገዱ ተብሏል። ለእያንዳንዱ ለምታነሳቸው ሐሳቦች እኮ እስካሁን ድረስ ጥቅስ ሳነሳ የነበረው ከመጽሐፍ ቅዱስ እንጂ ከፍቅር እስከ አይ ለአሁኑ አንሳ ነው። እስካሁን እኮ እያወራን መጥቻለሁ፣ ግን ለአሁኑ አንሳ እኮ ስለ ስግደት እናወራ። ፕሊስ አዳምጠኛ። ስለ ስግደት እናወራ። እሺ ለስዕል ስግደት ቢኒ ስግደት ሁሉ አምልኮ ነው። በመጀመሪያ እኔ አሁን ስለ ስግደት በደንብ አድርጌ ጥቅስ ላነሳ ነው። ስግደት ሁሉ አምልኮ ነው። ፕሊስ አንድ ጊዜ መልስልኝ። ለእግዚአብሔር ከሆነ አምልኮ ነው፣ ለሌላ ከሆነ ግን ጣዖት ነው። ስግደት ሁሉ አምልኮ ነው። ኦኬ ሶ ለሌላ ጣዖት የሚሆነው ስግደት ሁሉ አምልኮ ስለሆነ ነው ማለት ነው። አምልኮ ስለሆነ ለማን ብቻ ነው የሚገባው እያልከን ነው? ለእግዚአብሔር። ስለዚህ ስግደት ሁሉ ምንድነው? አምልኮ ነው። በጣም ጥሩ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 እስኪ ያውጣለን አንድ ጊዜ ቢኒ። ኦኬ
ስግደት ሁሉ አምልኮ ነው ብለናል ተወዳጆች እንዳትረሱ እሺ ስለዚህ ስግደት ሁሉ አምልኮ ስለሆነ ለማን ብቻ ነው የሚገባው ለእግዚአብሔር ለሌላ ነገር ከተሰገደ አምልኮ ነው ተብሏል እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሲያንበበልን እሺ 2:10 እንደዚህ ይላል በዚህ ጊዜ ወደ መሬት ዝቅ ብላ እጅ ነሳችው እርሷም ባይተዋር የሆንሁትን እኔን ታስበኝ ዘንድ በፊት ሞገስ ለማግኘት የምታነበው አዲስ መደበኛ ነው ቢኒዬ መጽሐፍ ቅዱስ አንበበልኝ አዲስ መደበኛ ትርጉም ሳይሆን መጽሐፍ ቅዱስ አንበበልኝ ኦኬ አንተ ጋር ካለ አንብብ ምንም ችግር የለው እኔ ሁለቱንም እጠቀማለሁ እጄ ላይ ያለው እሱ ስለሆነ እሺ አዲሱ መደበኛ ትርጉም አታንብብ ያልኩበት ትልቁ ምክንያት ምንድነው ቢኒዬ ከይቅርታ ጋር አዲሱ መደበኛ ትርጉም በጣም ብዙ ስተቶች ያሉበት የቃላት ማለት ነው ከኛ ጋር አይደለም እናንተው ከነበራችሁ መጽሐፍ ቅዱስ ጋር በጣም የቃላት የፍቺ ስተት ስላለበት ነው ኢየሱስ ክርስቶስ አብዷል እንደሚል ታውቃለህ አይደለ ቢኒ አዲሱ መደበኛ ትርጉም የትኛው መጽሐፍ ላይ አዲሱ መደበኛ ትርጉም አላነበብኩም ማለት ክፍሉን ከነገርከኝ እኮ አሁን አነባለሁ በዚህ መጽሐፍ በዚህ ቁጥር ካልከኝ አዲሱ ቆይ ችግር የለውም አሁን ርዕሳችን ላይ ፎከስ እናድርግና አዲሱ መደበኛ ትርጉምን ለምን ስተት ያልኩበትን ምክንያት አውጥቼ በደንብ ብዙ ጥቅሶችን ያነሳው አሳያለሁ እሺ መጽሐፍ ቅዱስ ላይ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩትም ለቦዔዝ በግንባሯ ተደፍታ ሰገደች ነው የሚለው ሩት ለቦዔዝ በግንባሯ ተደፍታ ምን አለች ሰገደች ሩት ቦዔዝን አመለከችው ማለት ነው ቢኒ አይደለም በጣም ደስ ይላል እሺ ሩት ቦዔዝን አመለከችው ማለት አይደለም እሺ ሩት ለቦዔዝ በግንባሯ ተደፍታ ሰገደችለት ሲል ሩት ጣዖት አመለከች ማለት ነው አይ ሰው ነው በፊቷ የቆመ ሰው ነው ሰው አለ እሷም ሰው ነች እሺ ስለዚህ ምን አይነት ስግደት ሰገደችለት ማለት ነው ምን አይነት ስግደት ሰገደችለት ማለት ነው ምንም ከዛ ጋር የሚገናኝ አይደለም ሁለቱም ሰዎች በአካል ያሉ ናቸው ምን አይነት ስግደት ሰገደችለት ማለት ነው ጥያቄ ያምልኩ ስግደት አይደለም አይደል ስለዚህ ምን አይነት ስግደት ነው የሚባለው እንዲህ አይነቱ ስግደት አልተጻፈማ ምንም አይልም ማለት አይነቱን እንዲህ አይነት ነው ማለትም አይጠበቅበትም እኮ ይሄ ሶፊስ እኮ ግልጽ እኮ ነው ለምሳሌ ሰው ለአምላኩ ለእግዚአብሔር ከሰገደ ያምልኩ ስግደት ነው ወይስ አይደለም ቢኒ አምልኮ ነው እሱ እንዲህ አይነት ስግደት ነው ማለት አይጠበቅበትም ያምልኩ ስግደት አይደለም ያልከው እኮ ኦሬዲ ስለተረዳው ነው አየህ ሁለቱም ሰዎች ስለሆኑ ነው ባይዜ እኔ አምልኮን ማላመጣው ወይዝም ሩትም ሴት ሰዎች ናቸው ቢኒ ሰዎች ናቸው ስለ አምልኮ ልናወራ አንችልም እኔ መቼ ከርከሮ ናቸው አልኩኝ ቢኒ ፕሊስ አዳምጥ ስለዚህ ሰዎች መሃል አምልኮ አለ ወይ ሲጀመር ስለ አምልኮ ሰዎችን አንስተን አምልኮ ልንል አንችልም እኔና አንተ መሃል አምልኮ አይኖርም እኮ በሰውና በእግዚአብሔር መሃል ነው ኦርቶዶክሳውያን ከኢየሱስ ውጪ ለሆነ ነገር ይሰግዳሉ ይሄ አምልኮ ነው ስለዚህ ጣዖትን ያመልካሉ ብለህ ነበረ ስለዚህ እኔ ደግሞ ሰዎች ከእግዚአብሔር ውጪ የሰገዱበትን የመጽሐፍ ቅዱስ ጥቅስ መዓት ጥቅሶችን እያወጣሁ አሁን ላሳየህ ለሰው አይደለም እኮ እኔ የጠየኩ ለሰው ነው ብለህ ጠይቀኸኛል አላልኩም ይሄን ጥቅስ እኮ ያመጣሁት እኔ ነኝ ስለ ጥቅሱ ደግሞ በደንብ ለማብራራት ስሞክር አንተም ጥቅስ ሲጀመር አንተ ከአውዱ እየወጣ ነው ስለ ስዕል ነው ያወራነው ስለ ስዕል መስገድን መጽሐፍ ቅዱሳዊነትን ስለ ስዕል ስናወራ ስለ ስግደት ተንኮስ ያደረግከው አንተ ነብይ ስለዚህ ስለ ስግደትማ ያበላሸውን ነገር ስላችሁ እኮ እየሰገዳችሁ ነው እኔ እኮ መጽሐፍ ቅዱሳዊ ነገር ነው የጠየቁት በየትኛው ታዘዝን ቀላል ጥያቄ ነው በዚህ ክፍል ለስዕል ስገዱ ተብላችኋል ብለህ ቀጥታ መንገር ነው ቀጥታ ዳይሬክት አረ ፕሊስ እባክህን እንዴ ለምን ነው ስሜት የምትሆነው ስትገባ በነበረበት ሆነ አውራ እንጂ አንደኛ ነገር ስለ ጮክ ጣልቃ ገብተህ እንትን ስላልክ ወይ ደግሞ ካውሪ ወተናል ምናምን ብለህ ስለረበሽክ ቢኒ ማንም ሰው ላይ ፍሬ ማፍራት አትችልም በቻልኩ አቅም እንደኔ ተረጋግተህ ቶንህን ዝቅ አድርገህ ልክ እኔ በማወራበት አይነት ቶን ለማውራት ሞክር ምን ነው እኮ መጽሐፍ ቅዱስን ነው ስለዚህ ቅዱስ የሆነ ነገር ቃል ስናወራ ደግሞ ባንጮ መልካም ነው እሺ አንተ ግን አሁንም ጥያቄውን ስትመልስ አንድ ነገር አድርግ ቢኒ መጽሐፍ ቅዱስን አሳየ አንድ ጊዜ የጀመርነውን እንጨርስ 10 ቦታ አትርገጥ እንጂ ስለ ስዕል ስናወራ ሳይሉ ስለ ስግደት አወራ እኔ ስለ ስግደት አላነሳውብህም ነበር ሳይሉ ስግደት አዳምጠኝ ስለ ስዕል ስናወራ ገና ለገና ጥያቄውን ላለመመለስ ስለ ስግደት ራስ አነሳ ሳይሉ ስለ ስግደት ደግሞ ካወራ አይቀር ይሄው
እኔ በማስረጃ በደንብ አድርጌ አነሳልሃለሁ። ሶ አንተ ምክንያት የሆነ መልስ፣ እኔ ምክንያት የሆነ ልመልስ። ቢኒ እሺ ግን ፈለገ አንድ ነገር ግን ባጭሩ ልበል፣ አንተ ትቀጥላለህ። ያው ክርክር አይሁን እሱን እስማማለሁ። እኔ በመከራከር አላምንም። ግን የኔን ጥያቄ ስትመልስ ከሁለተኛው ጥያቄ ተነስተ ያብራራ ነው ወደዚህ ውስጥ የገባ ነው። ሁለተኛው ጥያቄ ምንድነው? ምን እንድንስል ታዘናል የሚለው ነው። የመጀመሪያው እሱን አልፈና፣ ሁለተኛው ላይ ግን ምን በሚለው ነው አንተ እዚህ ውስጥ የገባው። እዚህ ውስጥ ስትገባ ግን የኔ ጥያቄ ምንድነው? ስዕሉን የታዘዝንበት ማለት ግልጽ በቃ አሁን ቅድም ተነስቷል። ለምሳሌ ዘጸአት 20 ተነሳ፣ በሱም ላይ አብራራ። ከዛ ሁለተኛ ነገሥት ላይ ያለውንም አብራርታል ነግረህናል። እንደዚሁ መጽሐፉን ኮት አድርገ በሚል ነው። እሱ ነው የኔ ሐሳብ እንጂ ሌላ አይደለም። መከራከሪያ ምናምን አይደለም። ኮት ይደረግ ነው ባይብል። እሺ መልካም። እሺ ሰው የጠየቀኝን ጥያቄ ሰምታችኋል። ወደዛ ሐሳብ ከመሄዳችን በፊት ምንድነው እንድንስል የታዘዝ ነው ሚሊዮን ሐሳብ ከማንሳታችን በፊት የጀመረውን ነገር እንጨርሳለን። እናንተ ስለምን ስለ ስግደት፣ ምክንያቱም ምን እንድንስል የታዘዝ ነው የሚሊዮን ሐሳብ ላነሳ የእናንተን መጽሐፍ ቅዱስ አንስቼ ስዕላትን እያሳየው ሳለ እኛ እንኳን ሰግድላቸውም እናንተ ናችሁ መስገዱት ለፍጡርም ለምንም መስገዱ። ስለዚህ የጣዖት አምልኮ ነው አልከን። መልካም ስግደት ሁሉ አምልኮ ነው ወይ ስንልህ አዎ ስግደት ሁሉ አምልኮ ነው ብለህናል ቢኒ። ይሄ መልስ አይረሳም። እሺ አዎ ብያ አንድ ጥቅስ አነሳው። በጣም ጥሩ አንድ ጥቅስ አነሳው። ስግደት ሁሉ አምልኮ ነው ብለህናል። እሺ መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከችው ማለት ነው ወይ ስንል አይደለም አልከን። እሺ ስግደት ሁሉ አምልኮ ነው ብለህን ነበር። ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም መቼም። ሁለት ሲጀመር ስለ አምልኮ ስናወራ እኮ ስለ እግዚአብሔር ነው የምናወራው። እኔ ስለ ቦዔዝ፣ ስለ ሩት፣ ስለ እገሊ፣ ስለ እገሉ ምናምን አላወራም። አሁን ወንድም አላወራም። ስለ ነገል ያውርታለን ይመቻልኩ ተወዳጅ ወንድማችን። አይ የኔን ጥያቄ የምትመልስ ከሆነ ከእግዚአብሔር ጋር አያይዝ ጉዳዩ። አምልኮ ከሆነ ከእግዚአብሔር ጋር ታውቃለህ ከዚህ በፊት ቢኒ። አዎ በጣም ጥሩ። እሺ ውይይት ተወያይተህ የምታክሰው ከሆነ ኤክስፔሪየንስ እንዳለው ሰው እባክህን ስለማወራው ነገር በደንብ አድርገህ አዳምጥና ነው መመለስ። እህልን አላምጡ ነገርን አድምጡ አይደለ? አዳምጠኝ። እሺ ስግደት ሁሉ አምልኮ ነው ብለሃል። ከዛ በኋላ አንድ ጥቅስ አነሳን። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ይሄ የመጽሐፍ ቅዱስ ክፍል ከተነበበ በኋላ አንድ ጥያቄ ያነሳውልክ ምን የሚል ሩት ቦዔዝን አመለከችው ማለት ነው አይደለም አልከን። ምን ማለት ነው? ይሄ ስግደት የአምልኮ አይደለም እያልከን ነው አይደለም? ቢኒ ተሳስቻለሁ? አዎ የአምልኮ አይደለም። የአምልኮ ካልሆነ የምን አይነት ስግደት ነው? የአምልኮ እንዳልሆነ የተረዳው የሆነ ነገር ተረድተህ ነው ማለት ነው። አየህ እንጂ ስግደት ሁሉ እኮ አምልኮ ነው ብለህን ነበረ። ተሳስተህ። የኔ አውድ ለእግዚአብሔር ነው፣ ለእግዚአብሔር ሲሆን ነው የኔ አውድ። አሁን ይሄ ጥያቄ ይሄ ስግደት ምን አይነት ስግደት ይባላል ነው ጥያቄ። አላውቅም። ምናልባት ካልቸር ካላቸው እሱም ባክግራውንዱ ማጥናት ያስፈልገኝ ይሆናል። እስቲ የምን ሀገር ጎግል ማድረግ መጽሐፉ የተጻፈበት ማለት ነው። ቆይ የምን ሀገር መጽሐፉ የተጻፈበት አይ መጽሐፉ ላይ ያለው እኮ መጽሐፍ ቅዱስ ካልክ ደግሞ መጽሐፍ ቅዱስ ላይ መሰረት አድርግና መልስልኝ። ያምልኮ አይደለም ያልከው እኮ የሆነ ነገር ተረድተህ ነው። ያምልኮ አይደለም ምንለው እኮ የሆነ ነገር ዛሬ ተረድተህ ነው አይደለም? ይሄ ስለዚህ ምኑን ተረድተህ ነው ያምልኮ አይደለም ያልከው? ሰው መሆናቸውን ሁለቱ ሰዎች መሆናቸውን ይሄ ትንሹ እሺ ይብቃል። ስለዚህ ስግደት ሁሉ ምን አይደለም ማለት ነው? ተወዳጅ ወንድማችን ስግደት ሁሉ ምን አይደለም? ስግደት ሁሉ ለእግዚአብሔር ሲሆን አምልኮ ነው። ከዛ ውጪ አምልኮ አይደለም። ምን ያሁን ያልኩት ስግደት ሁሉ አምልኮ አይደለም አይደለ? በዚህ እንስማማ። ያንን ሐሳብን እናረመ። ስግደት ሁሉ አምልኮ ነው ይሰለለም። አሁን ቢኒ ባይዜ እዚህ ላይ በመረዳት ልንለያይ እንችላለን። ይሄን ደግሞ እኔ ያንተን መረዳት አቀብላለሁ፣ መረዳቴን ይዛል። የኔ አባት የጠየቁም ስግደት ሁሉ አምልኮ ነው ወይስ አይደለም? አሁን ይሄንን ጥቅስ ካነበበን በኋላ ሲመለስ ብለን እንተራረም። እስኪ አሁን ሐሳብህን አርመው። ስግደት ሁሉ አምልኮ ነው ወይስ አይደለም? አሁን ስግደት ሁሉ ለእግዚአብሔር ሲሆን አምልኮ ነው። ከዛ ውጪ አምልኮ እኔ ለበለጠ ሲሆን ለእግዚአብሔር ሲሆን አላልኩም። ስግደት ሁሉ ማለት ስግደት ሁሉ አምልኮ ይሄን ለምን እንደምን ግን ብታውቅ ደስ ይለኛል ብትረዳኝ። ምክንያቱም እኔ ስግደትን ማውቀው ለእግዚአብሔር ብቻ ነው። አንድ ጊዜ ቢኒ ኢትዮጵያዊ ነህ? አዎ በቃ ልክ እንደዛ አጭር መልስ። ስግደት ሁሉ አምልኮ ነው ወይስ አይደለም? አምልኮ ነው።
ኧረ ጌታ አየህ ሊያስቅ ይችላል። ምክንያቱም እኔ አይደለም። ስግደትን ማውቀው ለእግዚአብሔር ስለሆነ በነገራችን ላይ ቢኒ እግዚአብሔር ምስክሬ ለክርስቶስ ሰግደህ አታውቅም። በዚህ ብዙ ሙድ አንያዝ። አስፈላጊ ከሆነ ወደፊት ለምሳሌ እሰግዳለሁ። ሁላችሁም አዳምጡኝ። እኔ ኦርቶዶክስ ነኝ፣ እናንተ ኦርቶዶክሳውያን እስኪ እንዴት ነው የምታማትቡት ቢባል ይኸው በስመ አብ ወወልድ ብዬ አሳያለሁ። ቢኒ አንተ ካሜራን ከፍተህ ለአምላክ ለእግዚአብሔር ለኢየሱስ ክርስቶስ እንዴት ነው ፕሮቴስታንቶች የምትሰሩት ብትባል ስርዓት የለህም ማለት እንዲህ ነው የምንሰግደው ብለህ የምታሳየው አንድም አይነት የስግደት አይነት የለም። መጽሐፍ ቅዱስ አይነግረንም። አዳምጠኝ። የትኛውም ፕሮቴስታንት ለአምላኩ ለክርስቶስ ሰግዶ አያውቅም። አንተም ብትሆን ነው። አሁን ህይወትህን ነው እኮ የምታስገዛው። ቆይ ፕሊስ፣ ለወሬው ያክል ኦርቶዶክሳውያን ያው ለፍጡርም ጭምር ሰግዳላችሁ፣ ሶጣዎት ታመልካላችሁ፣ እኛ ግን ለኢየሱስ ብቻ እንሰግዳለን ትለናለህ እንጂ ለኢየሱስ መስገድንማ ከኦርቶዶክሲያን የበለጠ ማንም ሰው አያውቅም። ቢኒ እግዚአብሔር በሚያውቀው አንተም ለአመል ያክል እኔ የምሰግደው ለእግዚአብሔር ብቻ ነው፣ ያ ደግሞ የአምልኮ ስግደት ነው ትለናለህ እንጂ ለክርስቶስ ግንባርህ መሬት ነክቶ አያውቅም። የትኛውም ፕሮቴስታንት ለኢየሱስ ክርስቶስ ሰግዶ አያውቅም። አጭርና ግልጽ። ኦኬ ሰው ስግደት ሁሉ አምልኮ ነው ብለህናል። ስግደት ሁሉ አምልኮ ነው ካልከን ሩት ለቦዔዝ ሰገደችለት ይላል። ስለዚህ ሩት ቦዔዝን አመለከችው ማለት ነው አይደለ ቢኒ? ለእኔ አይደለም እንዴ ስግደት ሁሉ አምልኮ ነው ብለህናል እኮ። ስግደት ሁሉ አምልኮ ነው ካልከን ሩት ለቦዔዝ ሰገደችለት ይላል። ስለዚህ ሩት ቦዔዝን አመለከችው ማለት ነው አይደል? እኔ እኮ መረዳቴን ነገርኩ። እኔ ስለ ስግደት ካወራኸኝ ስለ እግዚአብሔር ነው ስግደት ሁሉ የምታወራኝ አምልኮ ነው ስንል አዎ ነው ብለህናል አላልከንም? ለእግዚአብሔር የሚደረግ ነዋ ስግደት። እኔ ለሌላ ያልኩህ ነገር ደግሞ ይደረጋል። ይኸው ለምሳሌ ሩት ለቦዔዝ ሰገደችለት ይላል። እንዲህ አይነቱ ስግደት የአምልኮ ስግደት ይባላል? ሰዎች ናቸው፣ አምልኮ ሊሆን አይችልም። እግዚአብሔር በሌለበት ስለ አምልኮ እንዴት ስለዚህ እናወራ? ሁሉም ስግደት ሁሉም ስግደት ኢንጀነራል የአምልኮ ሊባል ይችላል። እኔ እኮ አሁን ጭንቅላቴ የተገራው ከእግዚአብሔር አውድ ስለሆነ ነው። አምልኮ ካልከኝ እኔ ልጠራልህ የምችለው እግዚአብሔርን ነው። ቢኒ ቆይ ወደ ስሉ እንመለሳለን። ስለ ስግደቱ ትንሽ ከዮባ ጋር ቀጥሉ ቢኒ። እኔን በጣም እየተጫከኝ ስለሆነ ማለት ነው። ከስሉ ጋር ግን እኔ እንመለሳለን። ጥያቄን አልረሳሁትም። የማንን ስለታዘነው ሁሉ ነገር እኔ እመልስልሃለሁ። ቀጥሉ ከዮባ ጋር ስለ ስግደቱ። በመጽሐፍ ቅዱስ አውድ ከሆነ ውይይቱ በመጽሐፍ ቅዱስ ስግደት ለምን ውሎ ያውቃል? መጽሐፍ ቅዱስ ለእኔ የተሰጠን ትእዛዝ እግዚአብሔርን ብቻ እንድናመልክ ነው። ስግደት ለእኔ ደግሞ አምልኮ ነው። እኔ ስለ አምልኮ አልጠየቅኩም። የጠየቅኩት ስለምንድን ነው? በመጽሐፍ ቅዱስ ላይ ስግደት ለምን ውሎ ያውቃል ነው ያልኩት። እኔ ለእግዚአብሔር ብዬ ነው ልመልስልህ የምችለው። ለእግዚአብሔር ብቻ ነው ሲውል ያየኸው? ያ እሺ፣ አንደኛ ሳሙኤል ላይ ምዕራፍ 20 ቁጥር 41 ላይ 3 ጊዜ አለ ዮባ ነው ተቋርጠ ነው ዮባ ኦኬ የህፃናቶቹን ፖስት ላድርግ። የህፃናቶቹ ትንሽ አሉና ምናልባት ሁለተኛውን ጥያቄ ብትቀጥልልኝ ደስ ይለኛል። ከተመለሰ ከሱ ጋር ቀጥላለሁ። ምንም ችግር የለው። ቢኒ የስዕል ስግደት ላይ ያዘው እያመለጠህ ነው፣ ወደ ሌላ እየሄደ ነው። የስዕል ስግደት ላይ ያዘው። እሺ፣ አይ ችግር የለውም። ውይይት ስለሆነ እሺ። ሰላም አደር እንዴት አለ? እሰማለሁ። ፈለጋ ለፍጡራን መንፈሶች የሰገደ ካለ አሳየን። እታችሁ ረድና ተቀመጠ። አመት ከአመት ማይለወጥ። እሺ ቢኒያም ለሰላምታ ሰገደ ይላል። ምን ማለት ነው? ለሰላምታ ሰገደ ምናልባት ሰላምታ በሚሰጥበት ማለት ካልቸርን መሰረት ሊያደርግ ይችላል። አሁን ለሰላምታ ከተባለ ኢትዮጵያዊ ሰላም የሚልበት የዛ ሀገር ሰው ደግሞ እንዴት ሰላም እንደሚል በዛ ወይ ሊሆን ይችላል። ስለዚህ እኔ አሁን የጠቀስኩት የኢትዮጵያን ሳይሆን የመጽሐፍ ቅዱስን እንደመሆኑ 3 ጊዜ ለሰላምታ ሰገደ ይላል። አብርሃም ለኬጥ ልጁ ሲሰግድ ተመልክተናል።
በአዲስ ኪዳንም አሳይሃለሁ። ስለዚህ መጽሐፍ ቅዱስ ላይ ስግደት ለአምልኮ ብቻ አልዋለም ማለት ነው አይደል? እኔ እንደዛ ልል አልችልም። ምክንያቱም አሁን ሌሎቹ ልትል ካልቻልክ እነዛን ስግደት አምልኮ ብለህ ነው ልትተረጉም የምትችለው ማለት ነው። አሁን በደንብ አድርገህ ለእግዚአብሔር ካደረጉ ብቻ ነው ዮባይ ለእግዚአብሔር ሲያደርጉ አምልኮ ነው እሱ አይደለም የኔ ጥያቄ። ስግደት ግን ሁል ጊዜ አምልኮ ተብሎ ሊተረጎም አይችልም። ምክንያቱም ለእግዚአብሔር ነው ሲደረግ ስላየን ማን ስለእግዚአብሔር ጠየቀ? ነው ወይ እኔ ስግደት ብለህ የምታወራኝ ነገር ለእግዚአብሔር ሲሆን አምልኮ ነው ነው የምልህ። ከዛ ውጪ ከሆነ የተለያየ መረዳት ምናምን ሊኖረን ይችላል እሱ ጋር። እሺ በጣም ጥሩ። አዲስ ኪዳን ላይ ራእይ ምዕራፍ 3 አንድ ያውጣልኝ። እሺ ራእይ ምዕራፍ 3 እሺ ቁጥር ስንት? ቁጥር 9 ቁጥር 9 እሺ እነሆ አይሁድ ሳይሆኑ የሚለው ፓርት ነው። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጣለሁ። እነሆ መጥተው በእግዚአብሔር በእግሮች ፊት ይሰግዱ ዘንድ እኔም እንደወደዱ ያውቁ ዘንድ አደርጋቸዋለሁ ይላል። በእግሮች ፊት ምን? እኔም እንደወደዱ ኦኬ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደዱ ያውቁ ዘንድ አደርጋቸዋለሁ ይላል። በጣም ጥሩ። አምልኮ ነው ወይስ ምንድነው? ይሄ ክፍል ስለ ፊላዴልፊያ ቤተክርስቲያን የተጻፈ ነው። ለማን አልጠየቅኩም። አምልኮ ነው አይደለም ነው ጥያቄ። ይሄ አምልኮ አይደለም። አምልኮ አይደለም። አዎ እሺ ስለዚህ አምልኮ ያልሆነ ስግደት አለ የለም? በቀጥታ መልሰው። አምልኮ ያልሆነ ስግደት ኦኬ ከእግዚአብሔር ውጪ ከሆነ አይሩ ነው እንደዛ እኔ አላውቅም። ለእግዚአብሔር የሆነ ስግደት ምን አይነት ሰው ነው በጌታ ስም አሁን እያነበብክ ቶ ካተገ አጉል እግዚአብሔር ቶ ሲቆም ኖ እንደሱ አጉል እግዚአብሔር ጠበቃ ይሆንክ እየመሰለ መጽሐፉ ላይ ያለውን እውነት ስትክድ እግዚአብሔር ጎሽ ልጅ የሚመስል ከሆነ በጣም በትልቁ ነው የተሳሳተከው። እውነት አንክዶ ለእግዚአብሔር መቆም የለም። ማንንም ደግሞ የእግዚአብሔርን እየቀማ አይደለም። መጽሐፍ ቅዱስ ላይ የተጻፈን ማመን ካልቻልክ ካንተ ጋር መወያየት ራሱ አስፈላጊ አይደለም። ለእውነት መቆም ያልቻለ ሰው እንዴት ነው እኔ ለእግዚአብሔር ቆም ያለው ወዘተ ሊል የሚችለው? እዚህ ጋር እያነበብክ አምልኮ አይደለም እያልክ አምልኮ ያልሆነ ስግደት አለ የለም ትባላለህ። እኔ እንጃ ምናምን ብላ ትተሻሻለህ እንዴ? በጌታ ስም እንዴ ህሊናችሁ አይሰራም ማለት ለህሊናችሁ መቆም አትችሉ? ህሊናችሁ አይመሰክርባችሁ? ውሸትና እውነቱን አንደበታችሁ ላይ አይለይባችሁ? ህሊና እያወቀው ሰግጠ ትከራከራለህ። በአንደበት ትመሰክራለህ፣ መልሰህ ትክደዋለህ። ህፃን ልጅ የለም እዚህ ጋር እና የጊዜያችንና ባክነን ስንቀመጥ የምርም ልንማማር የምርም ደግሞ የሆነ ነገር ካገኘንበት በሚል እንጂ በእንደዚህ አይነት ድርቅና ጊዜያችን እንድንገል አይደለም። እና ከቻልክ መጀመሪያ ለህሊና ታመን ከዛ ትመጣለህ። ለህሊናው ያልታመነ ከኛ ጋር የመወያየት ሞራል ራሱ የለውም። እሺ አንተ አሁን ሐሳቡ ከገባህ እኮ ማብራራት ነው። እሺ አንተ ታች ሆነ ተማር። ይሰግጣል በጌታ አምልኮ አይደለም ብለ አምልኮ ያልሆነ ስግደት አለው ይላለው አንጃ ምናምን ትላለህ። በጌታ ቦርን አጌን አብሮ ይስጥልን። እንዴት አለ? ደህና ነው ሆይ? ጠፍታለህ ትታይም አለ በደንብ አለሁ። አልፎ አልፎ ነው ኖር። እሺ ስግደት ሁሉ አምልኮ ነው ብለህ ታምናለህ እንዴ? አዎ ስግደት ሁሉ አምልኮ ነው። አዎ መስገድ በቃ የአምልኮ ክፍል ነው። የአምልኮ ክፍል ነው ወይ ሳይሆን ጥያቄ ስግደት ሁሉ አምልኮ ነው ወይ ነው? አዎ ራእይ 3:9 ፍታልኝ። አይ መጀመሪያ መጽሐፍ ቅዱስ ላይ ያለ ራእይ 3:9ን ብቻ አይደለም ፈታለህ። እግዚአብሔር አትስገድ ብሏል። ለማንም አትስገድ ይላል። ቦርን አጌን
መጽሐፍ ቅዱስ ላይ ያለ ራእይ ብቻ ነው መጽሐፍ ቅዱስ አሁን በራእይ ብቻ ነው የምትሰግዱት እናንተ? ቆይ ብያለሁ ብቻ ብያለሁ አይደለም ኢዮብ አሁን የምትሰግዱላቸው ራእይ አንዴ ቦርናጌ ለምን ተናደድክ? አልተናደድኩም። ራእይ 9 ፍታልኝ ከምትል በቃ ፍታልኝ አልኩ። እሱን ትፈታልኝና ሌላ ልትፈታ ስትል አይ ካልኩ እሱ ብቻ ነው ወይ ትለኛለህ። ራእይ 9ን ለደብ ባላስቀመጥኩበት ሁኔታ እሱ ብቻ ነው እንዴት ምናምን ትላለህ እንዴ? እኔ ራእይ ብቻ ነው አላልኩም። ራእይን ፍታልኝ። አሁን ወንድማችን ቦርናጌ የተወደድክ ኦኬ እኔ ለምን ይሄን ሁሉ በመላት ነው የምንረዳው የሚለውን የጥላችሁት ነው? በአንድ ጥቅስ ነው ሁሉንም በአንድ መጥቀስ ትችላለህ እንዴ ቦርናጌ? ሁሉንም ጥቅስ በአንድ ማንበብ ትችላለህ? አይ ሳይሆን በቃ በአንድ ጥቅስ ነው ይሁን በቅደም ተከተል ነው አይደል የሚሆነው? ቆይ በቅደም ተከተል ነው አይደል የሚሆነው? እሺ አሁን ሂድ ብለህ እኮ የሆነ ጥቅስ ላይ ነው የምትሄደው እንጂ ሁሉን በአንድ አታነብ። አይ እኔ እንድናገር ለክስ ለምን ቸኮል? አንድ ሰው እንዲናገር ሲጋበዝ መጀመሪያ ምን ሐሳብ አለ ተብሎ ይናገራል። ቦርናጌን ስለ ሐሳብ አይደለም ያወራ ነው። ጥያቄ ጠየቁ መለስክልኝ። ለመለስክልኝ መልስ እኔ ደግሞ ጥያቄ ያመጣውልህ ምን የሚል ራእይ 3:9ን ፍታልኝ ብዬ ማለት ነው። አንተ ግን ወደ ክስ ሮጥክ። ምን የሚል ክስ አመጣ? አሁን በመላት ነው የምንረዳው ትሉ የለ እንዴ አልክ። አንዱ ጥቅስ አንብበን ወደ ሌላ ጥቅስ የምትሄደው አንተም ብለህና ላምብል ችግር የለም። ይሄኛው የማያምኑ የሰይጣን አምላክ የሆኑት ይገዙልሃል ነው። ሌላ ምንም ያወራው ነገር የለው። ጥቅሱን አንብበው ላምብበው ምንም እንደሚገዙለት ነው የሚናገረው። እነሱ ደግሞ አማኝ አይደሉ። ላገኙት ማን ነው መጠየቁኝ? እሺ አንብበው ጥቅሱን። እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹ እሰጣለሁ እነሆ መተው በእግር ፊት ይሰግዱ ዘንድ እኔም እንደወደድሁህ ያውቁ ዘንድ አደርጋቸዋለሁ ይላል። እነዚህ የሰይጣን ማህበር የሆኑ የእግዚአብሔርን ናቸው ይላል። ያውቁ ከዳተኞች ናቸው። ስለዚህ ያላመኑ ናቸው ይላል። ያላመኑ ናቸው ይላል። እና የሰይጣን ማህበር ያምናል ይላል ወይ ነው? እኔ ጥቅስ እኮ ነው የጠየኩት። ይሄው የሰይጣን ማህበርተኛ ነው እኮ የሚላቸው። ያላመኑ ይላቸዋል ወይ? እንግዲህ የሰይጣን ማህበር የሆኑት ያምናሉ ካለኝ እሺ በቃ አለ እንዳንተ ይላሉ። ጥያቄ እኮ ነው የተጠየቀው። እኔ አላብራራም። ያላመኑ ናቸው ይላል ወይ? አይ ያመኑ ናቸው አይልም። የሰይጣን ማህበር ማለት ችግር የለውም። ያመኑ ናቸውም አይበል፣ ግን ያላመኑ ናቸው ይላሉ። ያላመነ ነው የሰይጣን ማህበር ማለት ይላል። ጥቅሱን አውጣና ሳይ ዲያብሎስ የተገዙ ቦርናጌን እኔ ጠየቅኩ ያላመኑ ናቸው ይላል ወይ ብቻ ነው። ምን ማለት ነው? እና ታዲያ ይቆይ እንዴት ነው? ቆይ ማብራሪያ ነው፣ ትርጉም ነው። ምንም ማብራሪያ አይጠይቅም። የሰይጣን አይሁድ ነን ብለው አይሁድ ሳይሆኑ ውሸታሞች የሰይጣን ማህበርተኞች ነው የሚላቸው። እንደዚህ ያላመኑ ናቸው። እሱ እኮ ለሱ አይደለም። አሁን የኔ ጥያቄ ያመነ የሰይጣን ማህበር አለ? ያላመኑ ናቸው። በስም ብጠቅስልማ ታኮርፋለህ። ይቅርብህ። የሰይጣን ማህበር አለ ወይ? ያመኑ ንገረኝ። ችግር የለም ንገረኝ። ያላመኑ ናቸው ይላሉ ወይ ጥቅሱ? እነዚህ አያምኑም። ዲያብሎስን የሚያምኑ ማለት ነው። ቦርናጌን ለመጨረሻ ጊዜ ልጠይቅህ። የጠየቅኩ ጥቅስ ነው፣ ማብራሪያ አይደለም። ከዚህ ተነስቼ እንዲያመንኩ ማለት ትችላለህ። ይላል አይልም ስል ወይ ይላል ወይ አይልም፣ ከሁለት አንዱ ማይል ከሆነ እኔ ግን ከዚህ አንጻር ነው። ሌላ ጥያቄ ካለ ወደ የሚቀጥለው እንሂድ። ለምንድን ነው ወደ የሚቀጥለው ላይ የታች ያሉ ሰዎች የሚረዱት ነው? ቦርናጌን የሰይጣን ማህበር የሆኑት ያምናሉ ወይ ብለህ ካልክ እሺ ካመኑልህ በቃ ምንድን ነው እሱ? ይኸውልህ አሁን እንድናገር አታድርገኝ። አምነናል ብለው በግብራቸው ከሰይጣን የባሰ ስራ የሚሰሩ ብዙ ሰዎች አሉ። ብርሃኑን አይተው እንኳን ወደ ኋላ ባክ የሚያደርጉ የሚመለሱ እንዳሉ መጽሐፍ ቅዱሳችን ይነግረናል። ጉዳዩ እሱ አይደለም። ይኸውልህ እኔ ጠየቅኩ ከዚህ ተነስቼ እንዲያመንኩ ማለት ትችላለህ። ግን የኔ ጥያቄ በቀጥታ ስለሆነ በቀጥታ መልስልኝ። የተጻፈ አለ ወይስ የለም? አላመኑም የሚል ማን ነው? የማያምኑ ናቸው የሚል የማያምኑ የሚል የለም። የሰይጣን ማህበርተኛ ሆኖ አለቀ። በቃ ችግር የለውም። ከዚህ ተነስቼ ነው ማለት ትችላለህ። አየህ እኔ እየተቃወምኩ አይደል። አስገዛልሃለሁ ማለቱ ነው። ይገዙለታል። ከሰይጣን ማህበር የነበሩት ወደዚህ ሲመጡ ወደሱ ይገዙለታል።
ይሰግዳሉ አይሰግዱም? አዲስ ኪዳን ላይ ይኸውልህ ክርስቶስ ኢየሱስን አዳኝነት ይሰግዳሉ ያወቀ ወይስ አይሰግዱም? ይሰገድለት ዝም አይልም። ማንም ፍጡር ይሰግዳሉ ወይስ አይሰግዱም? አስገዛልሃለሁ ማለቱ ነው። ተገዙለት። ከዛ ይሰግዳሉ ወይስ አይሰግዱም? ይሄው እዚሁ ላይ አነበብኩልህ እኮ ሰገዱ እኮ ይላል። ይሰግዳሉ ወይስ አይሰግዱም? እነማን? እነዛ አሕዛብ የሆኑት አዎ ሰገዱ እኮ መጡ። እሺ በጣም ጥሩ። ይሄ ስግደት አምልኮ ነው አይደለም? አይደለም፣ እየተመለከ አይደለም። በጣም ጥሩ። ስለዚህ ስግደት ሁሉ አምልኮ አይደለም። ስለዚህ ስግደት ሁሉ አምልኮ አይደለም። ይሄ አስገዛልሃለሁ ማለቱ ነው። ምን ማለቱ ነው አይደለም የጠየቅኩ። ይሰግዳሉ ወይስ አይሰግዱም? ስለ ስግደት እንጂ ስግደት ምን ማለት ነው ወደሚል አልሄድንም። ስግደት ሁሉ ነው ንግግራችን ከጅምሩ። ያልተጠየቀው ለምን ታወራለህ? አሁን ያንተ ሐሳብ እኮ የምትፈልጋትን ፖይንት ብቻ እንድልልህ ነው የፈልግ አይደለም። ለምን እንደዛ ታረጋለህ? ስግደት ሁሉ ይኸውልህ፣ መጀመሪያ ስጠይቅ ምን አልኩ መሰለህ? ተረጋጋ። መጀመሪያ ስግደት ሁሉ አምልኮ ነው ወይ ስለ አዎ አልከኝ። ከሆነ ይህን ፍታ አልኩ። አነበብከው። ከእግሮች በታች እንዲሰግዱ አድርጋለሁ ይላል። ይሄ ስግደት አምልኮ ነው ወይ ስለ ከእግሮች በታች እንዲሰግዱ አረጋቸዋለሁ ማለት አስገዛልሃለሁ። ችግር የለም። ምን ማለት ነው ነው አሱ ምን ማለት ነው የሚለውን እየተረጎምክልኝ ነው። እኔ በቃ ያ ሰው እዚህ ጋር ያለ ሰው እየተመለከ አይደለም። እኔም እያልኩ ያለሁት እኮ እሱን ነው። ይኸውልህ በቃ ለምሳሌ እግሩ ስር ጳውሎስ ይኸውልህ አንዴ ስማ፣ ተረጋጋና ሲወድቅ በእግሩ ስር ምንም አላለው። አንዴ ስማ፣ በእግሩ ስር ወደቀ። እያመለከው እንዳልሆነ አውቋል። እሺ አንዴ ተረጋጋና ስማ። ጥሩ ነው እሱን ማምጣት። ተረጋግቻለሁ። ይኸውልህ እያልኩ ያለሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚሆን ከሆነ ስግደቱን ሁሉ አምልኮ ለምትተረጉም ከሆነ እዚህም ክፍል ላይ ስግደት አለ። ስግደቱ ምን ማለት ነው ሌላ ጉዳይ ነው። እኔ ስለ ምን ማለት ነው ሌላ አትስገድ ሚል የለም እንዴ? ቆይ አትስገድ ለምን ብሎ ጻፈ? እግዚአብሔር ሪቫይዝ አድርጎት ነው እዚህ። እሱን ታመጣልኛለህ። ለማንም እንዳሰግዱ እሱን ታመጣልኝና እንወያይበት። ራሱ ነው እኮ የተናገረው፣ ሰው አይደለም። ይኸውልህ ሰዎች ከሌ ሰግደው። ለምንድን ነው መጀመሪያ ሰው ሚልን ማሰማው? ለምንድን ነው ተደራርበህ ዝም ብለህ ሌላ ወሬ የምታወራው? እሺ አታም ያልሃል አላስወራኛም። እሺ እንዴት አይነት ነገር ነው? በጣም ለመግባባት ብዬ በጣም እንትን ብዬ እያወራው ነው። አንተ ግን ሆን ብለህ እንትን ትላለህ። ለማንኛውም የኔን ሐሳብ ልንገርህና ከዛ ያንተን ሐሳብ ትቀጥላለህ። የኔ ሐሳብ ስግደት ሁሉ አምልኮ አይደለም። ስግደትን ሁሉ ነው የሚለው። ሁሉ ለእግዚአብሔር የሚቀርበው ስግደት አይደለም። ጥያቄ እሱ ላይ ጥያቄ የለኝም። አምልኮ ነው ለእግዚአብሔር የሚቀርብ ነገር። ግን ስግደት ሁሉ አምልኮ ነው ብለን ምንፈታ ከሆነ መጽሐፍ ቅዱሳችን ላይ አብርሃም ለኬጢ ልጆች ሲሰግድ ተመልክተናል። ቅድም ሳሙኤል ላይ የጠቀስኩት 3 ጊዜ ለሰላም ተሰገደ የሚል ጥቅስ አለ። ዜና ላይ ለእግዚአብሔርና ለንጉሱ ሰገዱ የሚል ጽሑፍ አለ። ወደ አዲስ ኪዳን ስንመጣ ሐዋርያት ሥራ ላይ እንደሰገዱ እንመለከታለን ለሐዋርያቱ። ራእይ 3:9ም ደግሞ አይሁድ ሳይሆኑ አይሁድ ነን የሚሉ የሚዋሹት ከእግሮች በታች እንዲሰግዱ ብሎ ለቤተ ክርስቲያኒቷ አለቃ እግዚአብሔር ሲነግረው እንመለከታለን። እነዚህን ሁሉ አብረን አምልኮ ብለን ልንፈታ ነው ስግደትን ሁሉ አምልኮ የምናደርግ ከሆነ። ነገር ግን ለእግዚአብሔር የሚቀርበው ስግደት ሁሉ አምልኮ ነው ምንል ከሆነ ትክክል ነው። ለማ የሚቀርበው አይደል? ለእግዚአብሔር። የስግደቱን ምንነት እያወራን ከሆነ ግን ስግደት ምንድነው ካልን ግን ስግደት የአክብሮት መግለጫ ሊሆን ይችላል፣ የአምልኮት መግለጫም ሊሆን ይችላል። የአምልኮ መግለጫ ሆኖ የሚቀርበው ለእግዚአብሔር ብቻ ነው። የአክብሮት ሲሆን ግን ለፍጡራንም ሊሆን ይችላል። ይሄን የሚረዳህ አንድ ነገር ልጠቁም። የመጽሐፍ ቅዱስ ማህበር መዝገበ ቃል ስግደት የሚለውን ሲፈታ የአክብሮት የአምልኮት እያለ ተንትኖ ጥቅሶችን በጥቅስ እያነሳ ያሳያልና እኔ እያልኩ ያለሁት ከዚህ አንጻር ነው። አሁን መቀጠል ትችላለህ። ኦኬ። እኔ ደግሞ አሁን አንተ ያልህበትን በመጽሐፍ ቅዱስ ውስጥ ብዙ ታሪክ ተጽፏል። ስለ መስገድ ብቻ አይደለም፣ ከዚያ ያለፈ ያደረጉ ሰዎች ሁሉ ተጽፈዋል። እነ ሰለሞን በሳቱበት ዘመን የነበረ የተጻፈ ብዙ ነገር አለ። ግን እግዚአብሔር ምን ብሏል ነው? እግዚአብሔር ለማንም እንዳትሰግዱ ረክሳችሁ እንዳትገኙ ብሏል። እግዚአብሔር የሚቀናበት ትልቁ ነገር ስግደት ለማንም እንዳይሰገድ ነው የሚለው። እቀናለሁ ነው የሚለው። እንዲሁም በስግደት ጉዳይ ኢየሱስ ክርስቶስ ስገድልኝ ሲለው የጸጋ ወይስ የክብር ወይስ የአምልኮ አላለውም። አትስገድ ለአምላክህ ብቻ አምልክ ብሏል ነው ያለው። ስለዚህ ድንግል ማርያምን 70 ሰገሎች በመንፈስ ቅዱስ ተመርተው ሲሄዱ ለኢየሱስ ክርስቶስ ሲሰግዱ ለአንቺም እኮ ይገባሽ ነበረ ብለው
የጸጋ ይሁንልሽ ወይስ የክብር ወይስ ለምን አላሉ። ቀጥታ ለኢየሱስ ክርስቶስ ብቻ መስዋዕታቸውን አቀረቡ፣ ሄዱ በመንፈስ ቅዱስ። ሰው ለሰው ሰገደ ብለህ ኢቭን አይደለም። ስለ ስዕልም ቅድም ሲያወራ ነበረ ፈለገ። ስዕል አምልኮ ቤተ መቅደሱ አገልግሎት በሌለበት ጊዜ አሁን በአዲስ ኪዳን ቦርናጌን ረስተብክ ከኔ ጋር ያወራ ያለው ስግደት አይ ስለ ስዕል ስግደት ብሎ ሲናገር ነው። ልቀጥልሽ ስዕሉ ላይ በኋላ እንመለሳለን። ስግደት ልጨርስሽ። ስለዚህ አዲስ ኪዳን ላይ በማቴዎስ ወንጌል ምዕራፍ 2 ላይ ይናገራል። 70 ሰገሎቹ አልሰገዱም። ኢየሱስ ክርስቶስ ራሱ ስገድልኝ ሲለው የምን አላለም፣ እንዳትሰግድ ነው ያለው። እግዚአብሔር ብቻ አምልክ አለ። እግዚአብሔር ራሱ ለሙሴ ትእዛዝ ሲሰጠው እንዳትሰግዱ ነው ያለው። በትእዛዝ እንዳትሰግዱ፣ እንዳታመልኳቸው በማንም የተሰራ ምስል። ይቅርታ ቦርናጌ ጥቅሱን እየነገርከን እያወጣው። እሺ 3 ቦታ ዘጸአት 20 ስገዱልኝ አላለም ያልከው የቱ ጋር? ለምሳሌ ልንገር ኢየሱስ ስገዱልኝ አላለም ያልከው የቱ ጋር? ማቴዎስ ወንጌል ምዕራፍ 4 ላይ አትስገድ ይላል። ግን ዘጸአት 4 የቱ ጋር ነው አትስገድ የሚለው? ማቴዎስ 4 ቁጥር ስንት? ቆይ ለዚያ ልጀምር እንጂ አንዴ ቆየኝ። ጥቅሶችን አንዴ ልንገር። ማቴዎስ 4 ላይ ቆይ አንዴ ማቴዎስ እንዳይጠፋብኝ ነው። ማቴዎስ 4 ላይ አትስገድ የሚለውን አሳየኝ አንዴ። እሺ ላውጣውና ላርግና አንዴ ከፍታ አሳየን። ኧረ አነብልሃለሁ ችግር የለም። አይ ከፍታ አሳየን። እሺ አውጣው እንትን ምዕራፍ 4 ቁጥር 10 ይሄው ከፍታ አሳየን ብዬ ካሜራ ልኬላለሁ። ከፍታ አሳይ። እሺ አትስገድ የሚል ማቴዎስ ላይ አንብቤ ስለማላቅ እኔ ዛሬ ልማር ነው ጋይስ። እናንተም ያዙ ማስታወሻ፣ በደንብ እንማራለን ዛሬ። ለአምላክህ ስገድ ማለት ነው። እኔ አትስገድ የሚለው ነው የጠየቁ። ወዴት ቀየርከው ደግሞ? ለእግዚአብሔር ብቻ ነው ስግደት። እኔ የምጎነበሰው ለእግዚአብሔር ባለ ብዬ ነው የጠየቁ። እኔ ጥቅስ ነው የጠየቁ። ለምንድን ነው የራስን የምታወራው? አንተ ጥቅስ ያለወራውም ይኸው ላሳይ ነው። አትስገድ የሚለውን ጎበዝ። እሺ የትኛውን አንዴ ጠቁመ? ምዕራፍ 4 ቁጥር 10 ይኸው 10 እዚህ ጋር ዞር አድርገው ትንሽ። እሺ ቁጥር 10 ላይ እንዲህ ይላል፣ ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው ይላል። አትስገድ የሚል ይታል። ለእግዚአብሔር አለኩ። ለማን አልጠየቁም? ማን አትስገድ የሚል አለ ስላልከኝ አትስገድ የሚለው ነው እየጠበቅኩ ያለሁት። አለ አትስገድ የሚል ስገድ ሚል ስገድ እኮ አላለው። አትስገድ የሚል አለ ወይ? ለአምላክህ ስገድ ማለት ነው ማለት ነው። ለአምላክህ ስገድ ማለት ነው። አማርኛው ግልጽ ነው። አትስገድ የሚለውን አሳየኝ። እኔም እኮ ያልኩት እሱን ነው። ለአምላክ ነው ስግደት የሚገባው ነው እኮ ማለት ነው ያልከኝ። ፓፓ አትስገድ የሚል አለ ማቴዎስ ላይ አልከኝ። አንተ አትስገድ የሚለውን መጀመሪያ እኔ እየነገርኩህ ነው። እንግዲህ የገባኝ አትስገድ እኔ በጣም ከምንም በላይ ምንና አምናለሁ መሰለ እዚህ ጋር የምንወያየው ምናምን እያንዳንዱ ነገር ከህሊና በታች ናቸው። ህሊና ካለ ስለሆነ መቀበል የምትችለው ማለት ነው። አሁን ሚዩት አድርግ። ሰው ህሊናውን ከሳተ ለህሊናው መታመን ካልቻለ ከንቱ ልፋት ነው። ለእግዚአብሔር ቃል በፍጹም ሊታመን አይችልም። ምክንያቱም እኛ ውስጥ ያለው የሚከሰን ወይንም ደግሞ ለምን የሚለን ትልቁ ነገራችን ህሊናችን ነው። ህሊናን ከሳትክ ለህሊና መታመን ካልቻልክ እኔ እዚህ ጋር ያለው ውይይት ትርጉም አልባ ነው። ለኔ ትርጉም አልባ ነው። ህሊና ይኑር መጀመሪያ። ለህሊና ታመን። ቅድም ምን አልከኝ? አትስገድ የሚል አለ አልከኝ። አትስገድ የሚለውን አንጣ ብዬ
ለእግዚአብሔር ስገድ የሚለውን ታሳየኛለህ? ምን ማለት ነው ይሄ? አማርኛ አንችልም ወይስ ህፃናቶች ነን እዚህ ጋር ያለነው? ካላወቅ ካላቅም ተሳስቼ ነው የሚል መስሎኝ ነው። በጣም ቀላል ነገር ነው። እኔ የጠየቁ አሁን ቢሆን አትስገድ የሚል አለ ወይስ እንደዚህ ሆነና በቃ እሺ እንትን በለው ችግር የለው ለእግዚአብሔር ስገድ ይላል። ይሄው በቃ ለእግዚአብሔር አትስገድ የሚል አለ ወይስ የለም? አይ ለእግዚአብሔር ስገድ ነው የሚለው። እግዚአብሔር ግን ለእግዚአብሔር ስገድ የሚለውን አልጠየቁም። የጠየቁ አትስገድ የሚል አለ ወይስ የለም? እዚህኛው ላይ አትስገድ ለእግዚአብሔር ስገድ ነው የሚለው። ለሌላ አትስገድ ማለት አትስገድ የሚል አለ ወይስ የለም? እዚህ ክፍል ላይ የለም አልኩህ እኮ ይሄኛው እዚህ ጋር የሚለው ይቅርታ ጠይቅ። ተሳስቼ ነው ይቅርታ ብለህ ተሳስተ ነው አይደለ? ተሳስተ አይደለም ካልሆነ አሁንም ታመጣለህ። እግዚአብሔር ራሱ አትስገድ ብሏል እኮ። እዚህ ክፍል ላይ አትስገድ የሚል አለ ወይስ የለም? ስለ የለም ስላልከኝ ለእግዚአብሔር ስገድ ይላል። እኔ ይሄንን ሪቨርስ አደረገው። ለእግዚአብሔር ብቻ ስገድ ብያለሁ። አልጠየቅኩም። እኔ ለእግዚአብሔር ስገድ የሚል አለ ወይስ የለም ብዬ አልጠየቅኩም። አሁን ይቅርታ ጠይቅ። ጥቅሱ ማይለውን ስለ ይቅርታ እሺ ችግር የለም። አሁን ልታስወጣ ነው እኮ በዚህ ምክንያት አላስወጣህም። ነው እንጂ ለምን አስወጣህ? ለምን አስወጣህ? በዚህ ይሄን ሰበብ አድርገህ ልታስወጣ እኔ ግን መጠይቅ አላስወጣህም። አላስወጣህም። የትኛው የአዲስ ኪዳን ክፍል መሰረት አድርጋችሁ ነው እናንተ? ይቅርታ ጠይቅ መጀመሪያ። ይቅርታ ጠይቅ። ይቅርታ አልኩኝ። እኔ ግን መጠይቅሃለሁ። ጎበዝ። አሁንም አንተ መጀመሪያ ጥቅሱን አትስገድ የሚለውን ጥቅስ አንተ አሁን ዘጸአት 20 ላይ ኢያሱ 4 ምዕራፍ 5 አለ። አውጣው። የዘጸአቱን አውጣው። እሺ ልክ በነገራችን ላይ አንተ ዝም ብለህ ጥቅሱን አውጣው። ላምበው አውጥቼዋለሁኝ እንዴ ምን ነው? ኦኬ አውጣዋል። እሺ ካወጣሁማ ቀጥል። ያላወጣሁ መስሎኝ። እግዚአብሔርን ይህን ቃል ሁሉ እንዲህ ብሎ ተናገረ። እግዚአብሔር ነው የተናገረው። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑብህ። ከላይ በሰማይ ካለው በታችም በምድር ካለው ከምድር በታች በውሃ ውስጥ ካለው ነገር በማናቸው ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታመልካቸውም። በሚጠሉኝ እስከ 3 እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ ነኝ። ቀናለሁ ያለው እግዚአብሔር እዚህ ጋር ሌላ ጋር በምንም ቀናሁ አይደለም። እግዚአብሔር ለሌላ ሲሰገድ እስራኤላውያንን አስቀንታችሁኛል ያለው በስግደት ነው። ኢያሱን ላንብብ ደግሞ። እሺ ቆይ ወደ ኢያሱ ጋር ከመሄዳችን በፊት እቺን ደግሞ እናያት አይሻልም? እሺ ዘዳግም ነው ከመደራረብ አንዱን እያደሙ መሄድ የተሻለ ነው ለመረዳዳት ከሆነ ማለት ነው። እሺ ምንድነው ዘጸአት ላይ ቁጥር 3 ላይ ከእኔ በቀር ሌሎች አማልክት አይሁኑልህ ነው የሚለው አይደል? እሺ አሁን አትስገዱላቸው የተባለው ለነማን ነው? በዚህ ንባብ መሰረት ለማናቸው በማናቸውም ነው እኮ። እሺ ለማናቸውም ነው፣ ለሁሉም በምንም ምሳሌ የተቀረጸ በማንም እንዳትሰግድ የተቀቆ። እሺ አንዴ አሁን በደንብ አድርጋችሁ ስሙ። እዚህ ክፍል ላይ አትቅረጹም፣ አትስገዱላቸውም፣ አታምልኳቸውም የተባሉት ጣዖታት ናቸው ከእግዚአብሔር በቀር የሚመለኩ። ምክንያቱም ቁጥር 3 ላይ ምን ብሎ የሚጀምረው ከእኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸው ነው የሚለው። ስለዚህ የተቀረጸ ምስል በእግዚአብሔር መልክ ወይም ፈጣሪ እየተባሉ የሚመለኩትን ነው እየተቃወመ ያለው። ግን ቦርናጌን ምን አለን? የማንንም ነገር በቃ የማንንም ነገር ነው የሚለው አለ። ወይም ለማንም አትስገድ ነው እያለ ያለው አለ። እንደዛ ነው ብለህ የምትፈታው አንተ። እኔ ደግሞ እኔ ጣዖት አምልኮትን ነው እየተቃወመ ያለው እንጂ ስግደትን ሁሉ አምልኮ አድርጎ በቃ የተሰገደላቸው ሁሉ የተመለኩ ናቸው እያለ አይደለም ብዬ ነው መሞግትህ ማለት ነው። አንድ ማስረጃ ላቅርብልህ። አሁን እኔ የምጠይቅህ አንደኛ እዚህ ላይ ሲመልስልኝ ቆይ ትጠይቀኛለህ። አንድ ማስረጃ ላቅርብልህና ትጠይቀኛለህ። አንደኛ ዜና ምዕራፍ 29 ቁጥር 21 ያውጣው። አንደኛ ዜና ነው ምዕራፍ 20 29 20 ኦኬ። እሺ 20 የመጨረሻው ዳዊት
ጉባኤው ሁሉ አማልክቶቻችሁ እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔር ለንጉሱ ሰገዱ። ለእግዚአብሔር እና ለንጉሱ አዎ እና ለምን እናንተ ተዋለ? ለእግዚአብሔር እና ለንጉሱ ሰገዱ ይላል። አዎ ዘጸአት ላይ ለማንም አትስገዱ እየተባለ እዚህ ጋር ለንጉሱ ሲሰግዱ ልክ ናቸው ወይስ ኃጢአት ሰሩ? ለንጉሱ ሲሰግዱ በእነሱ ንግስናው በእግዚአብሔር የተሰጠ ከሆነ ንጉሳቸውን ብዙ ጊዜ ዝቅ ብለው ተንበርከው አሁን አንተ ለጳጳሱ ዝቅ ብለህ ስታጎንብሰህ ጉልበቱን ስትስመው ሰገድህለት አመለከው አይደለም። በቃ ለማንም አትስገዱ ተብሏል ዘጸአት ላይ ነበር። እሺ ዘጸአት ላይ ለማንም አትስገዱ ተብሏል አልከኝ። እዚህ ክፍል ላይ ደግሞ ሰገዱ ነው የሚለው። ለእግዚአብሔርና ለንጉስ ሰገዱ ባይዘው አሰጋገዳቸውን አያሳይም። አሁን አንተ ግንባር ጎንበስ ምናምን ያልከው አንተ ነህ። ጥቅሱ ላይ በግንባር በጎንበስ እለት አይሰግዱማ። ኢዮብ እኮ ቀን ወስነው እኮ ሻማ ዳቦ ቆርሰው ስለሱ አልጠየቅኩም። አሁን ላስጠነቅቅ የምፈልገው ነገር ያልተጠየቅከውን ርዕስ ያልሆነውን ያልተነሳ ነገር አታንሳ። ልክ እዚህ ጋር ስትያዝ አሁን ቀን አልክ ሻማ አልክ ወደዚህ ገባ አልተነሳም ወደሱ። እኔ እሱ ነው እኮ እንጂ ቆይ ትልቅን መምህርን ብታከብር እኮ ነው ምን ማለት አዳምጥ። ስግደት ሁሉ አምልኮ ነው ብለሃል። ፕላስ ደግሞ እንደውም ለማንም ቢሆን አትስገዱ የሚል ጥቅስ ጠቅሻለሁ ብለህ ነው ዘጸአትን የጠቀስከው። እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ስንቴ ነው የሰገዱት? እዚሁ ላይ ነው የሚናገረው። በቃ እንግዲህ ስንት ጊዜ እንደሰገዱ በቁጥር አይደለ ሰገዱ ይላል። አለቀ። ሲሰግዱ ግን ለማን አለ? ለእግዚአብሔር ለንጉሱ እና ለእግዚአብሔርና ለንጉሱ አማርኛውን በስርዓት አምጡ። አሁን በዚህ ነው እናንተ ኢትዮጵያ ውስጥ ያሉ ጣዖታት የሚመለኩት። አልጨረስኩም። ምን አልክ? በዚህ ጥቅስ ነው ምኑ መነሻው? እናንተ የምትሰግዱላቸው እዚህ ያሉት በዚህ ጥቅስ መሰረት ነው። በጥቅስ መሰረት ያለ ጥቅስ መሰረት አይደለም እያወራን ያለ ነው አይደለም። በዚህ ነው ወይ የምትሰግዱላቸው? አሁን ያሉት ለምን እንደጠቀስኩ ወረው ያሉትን የምትሰግዱት በዚህ ጥቅስ ነው። ችግር የለውም። እሱን እኔ አብራራለሁ በምን ጥቅስ ነው የሚለውን። አንደኛ ያንተን የስህተት ትምህርት ማስጣት ስለሆነ ፍላጎቱ መጽሐፍ ቅዱስ ላይ አምጡልኝ። እሺ አዳምጥ። መጀመሪያ ስግደት ሁሉ አምልኮ ነው የሚለውን ማምጣት ስላልቻልክ እኮ ነው አሁን እያስተማርን ያለ ነው። ተረጋጋና ይሄ ትምህርት አይደለም። እኔ ገብቶኛል። እኔ በአካል የተገናኙ ሰዎች ቢገባህ እንደዚህ አንዱ ለንጉሱ ዝቅ ጠቅላይ ሚኒስትሩ ሲመጣ ዝቅ ብዬ ጉልበት ብስም ችግር አለ። እሺ ቆይ አንዴ ስግደት ሁሉ አምልኮ ነው ብለኛል አይደል ቅድም? አዎ ለጠቅላይ ሚኒስትሩ ትሰግዳለህ? ልብስ ለብሼ አስቤ ጠዋት ተነስቼ ለጠቅላይ ሚኒስትሩ ትሰግዳለህ? ሌላ ነገር አታውራ፣ ያልተጠየቅከውን አታውራ ብዬ ለመጨረሻ ጊዜ ነው የምነግርህ። ማጠየቀ ስለሱ ስግደት ላይ ብቻ ነው እያወራን ያለ ነው። እንዴት ነው? የኔ እኮ ፋክቱን ነው እኮ ማወራው። ስግደት ላይ ብቻ ነው እያወራን ያለ ነው እኮ። ስግደት ማለት አምልኮ ነው ያልኩህ። አስቤበት ሂጄ ከተለማመድኩ እኔ አሰብክበት አላሰብክበት ድንገት ወደክ ካልወደክ ካልጠየቅኩህም እኔ ለምንድን ነው እሱ ስርዓት ይዘህ ማታወራ? ያልተጠየቅከው ለምን ታወራ? እውነቱን ለምን ነው አንተ ረገጥ ማታረገው? ዳሩን እውነት ያልከው አንተ አይምሮ ያሰበው ነው። አዳምጥ። እውነት ያልከው ያንተ አይምሮ ያሰበው ነው። ያንተ አይምሮ ለኔ ሚዛን አይደለም። አንድ የተሳሳትክና ምንም ያልገባ ሰው ነው ለኔ። አንተ አልተሳሳትኩም። ኦን ዘ ራይት። ተረጋጋ። ለጠቅላይ ሚኒስትሩ ትሰግዳለህ? በቃ ጠቅላይ ሚኒስትሩን ለማክበር ሲመጣ ትሰግዳለህ ወይስ አትሰግድም ነው ጥያቄው። ይኸውልህ እኔ እኮ ጠቅላይ ሚኒስትሩ ቢመጣ እሱን ላከብረው ብዬ ዝቅ ጉልበቱ ስል ትሰግዳለህ ወይስ አትሰግድም? ምን ብዬ ምን ይሰራልኛም ብዬ ነው አምልኮ አላለው። ትሰግዳለህ ወይስ አትሰግድም ነው ጥያቄ። አላመልከውም። እኔ ታመልከዋለህ ወይ ብዬ ጠይቄሃለሁ ወይ? በዚህን ያክል ነው። ህሊናቸውን ተመልከቱ። እግዚአብሔር እኔ እዚህ እየመጡ የሚወያዩ ፕሮቴስታንቶች ምን ያህል ለህሊናቸው የማይታመኑና ለእውነት መቆም የማይችሉ ሰዎች እንደሆኑ እንድታዩ የጠየቁት። ለጠቅላይ ሚኒስትሩ ትሰግዳለህ ወይ ነው ምናምን በል። እኔ አሁን ያልሆን ጥያቄው አዳምጥ። ለጠቅላይ ሚኒስትሩ ትሰግዳለህ ወይ እለዋለሁኝ። አላመልከውም ይላል። ታመልከዋለሁ ብዬ ጠይቄዋለሁ ነው። አያችሁ፣ በዚህን ያክል ናቸው ፕሮቴስታንቶች። እሱን እንድትታዘቡ ፈልጋለሁ። አሁን ጥያቄን መልስ። ለጠቅላይ ሚኒስትሩ ትሰግዳለህ ወይስ አትሰግድም?
ሲመጣ ዝቅ ብዬ ጉልበቱን እንትን ላለሁ ምን ትላለህ? ላከበረው ለዛ ክብር የሚሆነውን ክብር ሰጣለሁ በአካል ሳገኘው። እኔ የጠየቅኩ ግን ምንድነው ዶክተር አብይን ስዬ ግን ሻማ ላበራ የጠየቅኩ ግን ምንድነው ለመሳለም አይምሮ ይፈልጋል። በዚህ አይምሮ መሳል አይቻልም። የጠየቅኩ ግን ትሰግዳለህ ወይ ሳሰግድ? ሳሊ መሆን እኮ ጥበብ ነው እኮ ይሄ ትምህርት ቤት ነው እኮ ገብተህ ተምረህ አይምሮ ይጠይቃል ነው የምለው። አይምሮ ህሊና ይጠይቃል። በዚህ አይምሮ ምንም አይነት ስዕል ለመሳል አቅምም አይኖርም። እሺ ወደ ዋናው እግዚአብሔር አምልኮ የጠየቅኩን ከዚህ በኋላ ሰላትን ስላችሁ አምልኮ ብሏል። አንዴ ከዚህ በኋላ በምትሄድበት መንገድ አናግርሃለሁ እንዳይከፋሽ በጣም በክብር ታው ያልኩ የሆነ ቦታ ስትሄድ ራሱ የሆነ ኦፌንድ ለማድረግ ስታስብ እንኳን ታው ያልኩ ነው ሳወራ የነበረው። ከዚህ በኋላ በሚገባ ቋንቋ አናግርሃለሁ ምክንያቱም የፈለከው ሱን ስለሆነ ማለት ነው። አሁን የጠየቅኩ ትሰግዳለህ ወይ ሳትሰግድም እንጂ ታመልካለህ ወይ ሳታመልክም ስላልሆነ አዎ ሰግዳለሁ ወይ አልሰግድም ብለህ በቀጥታ መልስ። ኦኬ ለምን ዋናው ማናወራው? ዋናውን እያወራን ነው። ትሰግዳለህ ወይ ሳትሰግድም? እኔ ነገ ኮይን ከመለስክልኝ እኔ ኦርቶዶክስ ነኝ። ትሰግዳለህ ወይ ሳትሰግድም? እኔ እኮ ለማንም አልሰግድም። አምልኮ ብዬ እኮ የምሰግድለት እኔ አምልኮ ነው የምንድነው አጠየቁ ለሱ ነው የጠየቅኩህ ወዳጄ። እኔ ጉልበቴን ለማንም አልንበረከክም። እሺ ጉልበቱ የሚንበረከክለት አንድ ነው። እሺ የሚለው መጽሐፍ ቅዱስ ለጉልበትን ለእንተና ተንበርክኬ ለእንተና በዚህ ጉልበት አልንበረከክም። እሺ እዛ ክፍል ላይ አሁን ያነበብከው ክፍል ላይ ለንጉሱ ሰግደዋል ወይስ አልሰገዱ? ሰግደውለታል። ለክብሩ የሚመጥነውን ንጉስ ነው እግዚአብሔር ነው የሾመው። ለሱ የሚሆነውን ክብር አድርገዋል። ለእግዚአብሔር ግን ለንጉስ ሲሰገድ ግን የሚገባው ለንጉስ ሲሰገድ ያምልኮ ለእግዚአብሔር ብቻ ነው። ማንም ለንጉስ ይገባል አላለም። ያልተጠየቀውን አታውራ። ለንጉስ ሲሰገድ ያምልኮ ነው አይደለም? ንገረኝ እስቲ ለንጉስ ሲሰገድ ያምልኮ ነው ወይስ አይደለም? አንተ ለይተህ ንገረኝና ይግባኝ። እኔ ያልገባኛል አንድ ስለሆነብኝ ነው። በቃ ስላልገባህ ማውራትን ይሄ ምላስ የሚረዝመውን ትቆጥባለህ ማለት ነው። ከቅድም ጀምሮ በጣም ታስረዝማለህ። እሱን ስላልገባህ ነው ይይራል። አሁን ዝም ብለህ ስማ፣ ችግር የለውም። የምታደርገውን ስግደት እስቲ ንገረኝ ለይተህ። በጣም ጥሩ። ያነሳሁትን ጥቅስ መጀመሪያ አንተ ትጨርሰውና ከዛ ነው ያብራራለሁ። ችግር የለም። ይሄን ነገር እቺን ብቻ ከነገረህ በቂ ነው። እቺን ብቻ ይሄ ሰውዬ ጆሮን ይዞ ነው የሚያወራው በጌታ ስም። እዚህ ክፍል ላይ ለእግዚአብሔርና ለንጉሱ ሲሰግዱ የእግዚአብሔር ያምልኮ የንጉሱ ደግሞ ያክብሮት መሆኑን በምን አውቀ ነው? አይ ሊያከብሩት ነው ያልከኝ። እንግሊዘኛው አምልኮ ነው አይለው። አውጣው እንግሊዘኛው ለእግዚአብሔር የሆነውን ያምልኮ ነው እንደሚል ደግሞ ታሳየኛለህ ማለት ነው እዛው ጋር። ኦኬ ሱናይ ወደ ዋናው እንሂድ እንጂ እሱ ችግር የለውም። ለንጉሱ ሲሆን ያምልኮ አይደለም ብሎታል። ለእግዚአብሔር ሲሆን ያምልኮ ነው ብሎታል ብለህ ታሳየኝ። አውጣና ቦርናጌን ከዚህ በኋላ ውይይቱ ላይ ብቻ አተኩር አውራ። ልታስወጣኝ ነው እንዲህ ልትለኝ ነው እያልክ ሮሮ አታቅርብ። ማይክን ዘግተህ ከቲክቶክ ወጥተህ ቁጭ ብለህ ታለቅሳለህ ስትፈልግ ማለት ነው። አሁን ለቅሶውንም እየየውንም ትተውና ውይይቱ ላይ ብቻ አተኩረ ጥቅሱን አውጥተህ ታነባለህ። በየመሃሉ እየየ ይላል በጌታ ስም። ጥቅስ ብቻ አውጣ። እንዲህ ያለ ሰለሚ የሆነ ውይይት ነው በጣም የሚያስጠላው። እኔ ፓስተሮቻችሁ ዘፈን ነው እሱ። ዘፋኙን ፓስተር ነው መሰለኝ አሁን ላይ የፓስተሮቻችሁ ዘፈን ነው ሰለሚ ይቀጥላውን ጥቅሱን አውጣ። አንዴ ወደፊት አንዴ ወደ ኋላ ስለምትል እኔ የፈለኩ የሁለቱን ልዩነት እንድትነግረኝ ነው። የሁለቱን ልዩነት ጥቅሱን አውጣ። ሳታቅ ላወራኸው ነገር ሁሉ ትምህርት እየሰጠን ነው የምናስተምረው። ኦኬ ስንት ነበር ያልኸኝ? እሱን እንኳን መያዝ አልቻልክም። አየህ ስናወራ ሁለቴ ሶስቴ ጠቅሻል። ይሄን እንኳን አይምሮ መያዝ አልቻለም። አንተ ግን ሰውን ቤተክርስቲያን ለመክሰስና ለመቃወም በጣም አይምሮ ይፈጥራል። ሌላ ጋር እንትን ስለነበርኩኝ ነው። ንገረኝ፣ ችግር የለም። በቃ እንደዚህ ጭንቅላትን በደንብ እያሰራው ስማ። አንደኛ ዜና ምዕራፍ 29 ቁጥር 20 በቃ አንደኛ ዜና 29:20
ኤቢማን እስካሁን አሁን ገና ነው መሰለኝ የገባው እስካሁን እንዴት እያወራሁት እንደነበረ የነበረ ሰው ያውቃልና ደግማ አትጻፈው ስለፈለገው ነው በዚህ መልኩ ማወራው ባይዘዌ ወደ እንግሊዘኛው ጋር ከተሄደ አይቀር የራእይንም እናየዋለን ራእይ ላይ በእንግሊዘኛው ምንድነው የሚለውን ማለት ነው ቅድም አይ መገዛታቸውን ለማሳየት ነው ብሎ የተረጎመውን ማለት ነው እንግሊዘኛው እናየዋለን በዛው ቦርናጌን ያሳየናል ማለት ነውና ጥሩ አንደኛ ነገስት 20 ያልኸኝ ግን ቀየርኸው ወይስ ምን አልክ 29 አይደል ያለው 29 20 ነው ያልኩ አሁን ማለት ነው እሺ ነው ነገስት አይደለም ዜና አንደኛ ዜና ነው ያልኩ ዜና ነው ያለው ወይ መድኃኒዓለም እሺ ባይዘዌ በጣም ብዙዎቹ ቤተክርስቲያንን ለመክሰስ የሚሞክሩበት አንዱ ሐሳብ ይሄ ነው ስግደት አይደለ ምን ያህል ግን የያዙትን መጽሐፍ ቅዱስ ሳይረዱ ሰዎችን ለመክሰስ እንደሚሮጡ አንዱ ማሳያ አሁን የምታዩት ነገር ነውና እነሱ ማለት እንዲህ ናቸው የሚለውን ያዙበት ያለ ዕውቀት ሰውን መተቸት ምን ይመስላል ሲጠየቁ ምን አይነት ሰዎች ናቸው እነዚህ ነገሮች ሁሉ እንማርበታለን ብዬ አስባለሁ ቀደም የነበረውን ሰውዬም ሰምታችሁታል እያነበበው ግን ስግደት ሁሉ አምልኮ አይደለም ማለት አይኔ እንጃ ምናምን ይላል አንብቦ ራሱኮ ስግደት ይሄ ስግደት አምልኮ ነው ወይስ አይደለም ብሎኛል ስለዚህ ስግደት ሁሉ አምልኮ አይደለም ስለው እኔ እንጃ ምክንያቱም አው አይደለም ካለ ያበቃሉ ይይቱ ለክስ መምጣቱ ስተት ይሆንበታል አያችሁ እሺ ላምበበው አላገኘሁም አሁን ላምበበው እሺ አንበው 29 ጀምሬ ነው ማለት Then David said to all the group of peoples together gathered together now gives praise to the Lord your God. So all the peoples gave praise to the Lord God. The God their ancestors worshipped. They bowed to the ground to give honor to the Lord and the King. እሺ Yes. የእግዚአብሔር ያምልኮ የንጉስ ያክብሩት መሆኑን በየትኛው ንባብ ነው ያገኘው The ground በመሬት ላይ ወደቁ. They bowed to the ground to give honor to the Lord and the King. ላይ ግን አመለኩት ሚለው እግዚአብሔርን ነው አይልም ይሄው worshiped the Lord and the King ነው ሚለው ይሄው ላይ አይ honor ነው ሚለው እሱ ክብር ነው የቱ ጋር እሺ ከፍታ አሳየነ ባክ እሺ አንዴ ደግሜ ላምበው እስኪ ለምን ደግሞ ተነበዋለ ከፍታ አሳየን እሱንማ ሰማን እኮ እጃችንም ላይ ይሄው እዚህ ጋም ተፖስቶላል worshiped the Lord and the King ነው ሚለው በትልቁ አርገንጂ ያው እሺ ፎሎ አርገንጂ እዚህ ጋር ይሄው 20 ነው እሺ የታለ አንብበው ታች ላይ ምንድነው ታች ላይ ያለው ወዳጄ worship the Lord and the King የሚለው ዴቪድ አይልም የት ነው የምትሄደው እዚህ በከለር የሆነ ሼድ የተደረገ ነገር የለም
አለ ከላይ ጀምረህ ነው እኔ ያነሳሁት እኮ ለእግዚአብሔርና ለንጉሱ ሰገዱ የሚለውን ምን ብለህ ነው አንተ የፈታኸው? ለእግዚአብሔር ያምልኮ ለንጉሱ ደግሞ ያክብሮት ነው ብለህ አይደለ? ወርሺፕድ የሚለው ለማን የተጠቀሰው? ይሄው እዚህ ጋር ላይ ለእግዚአብሔር እንደሆነ ይናገራል። ይኸውልህ ላይ አንብበው። So all the peoples gave praise to the Lord God, the God their ancestors worshipped ይላል። ኢዮባ ስልኩ ካለ ኪንግ ጄምስ ቨርጂን ላይ ያርገውና ክፈተው። ምንድነው መጽሐፉ? እስቲ መጽሐፉን አሳየን። እንግዲህ መጽሐፉን አሳየን። ይኸውና አንተ ነው ያሳተመው ካላላችሁኝ ይኸው ሆሊ ባይብል ERV version easy to read version እሺ ይሄኛው ከእንትኑ ይለያል። እውነት ለመናገር ከኪንግ ጄምስ ይለያል። ግን ወደ እንትኑ ግሪኩ ሰብትዌጀንት ሄደን ማየት ይኖርብናል ማለት ነው። ይኖራል። ኦኬ ባይብል ማውጣት ኢዮባ ስልኩ የለም ስልክ የለህም ሌላ? አዎ እጄ ላይ ስልክ ስለሌለኝ ነው እንጂ ማን ያው ሌላ ስልክ ያለው ሰው ካለ እሺ የሚመቸው 11 ቁጥር